ያለው እቺ መርዛም ሴት ነው ያለው ዮኒ ማኛ ቃል በቃል ማለት ነው። የኔ እህት መርዛም አይደለችም፣ የኛ እህት መርዛም አይደለችም። በመረጃ ግን ደርሳበታለች። መረጃ ሞሳድ በላት አታመልጣትም። ኦኬ እሱን እንተው። እሱ ቤት ገብተህ እኮ አብሮ እሱ ሲያላግጥ ነበርክ አንተ ማለት ነው። ኦኬ አንተ 2 ዓመት እንደውም ኤርሚያስ አንተ ሰብከኛል ዳኒም ቤት ተሰብክ ያለው ብለህ ስትናገር ሰምተናል። የሰበኩ እውነት ነው እውነት አይደለም ብዬ ስለ እውነት ነው አልከኝ። የምሰብከውን ወንጌል እያለቀስክ ትሰማ ነበር፣ ደስ እየተሰኘ ትሰማ ነበር። በቃ ለዛ እውነት ኑርለት ብራዘር። ይኸው እኔ የተደባበቀ ነገር አልሰበኩም። የጴንጤዎቹ አምላክ ኢየሱስ ክርስቶስ እውነተኛና ጻድቅ ጌታ ነው። ሲሞትልን በመስቀል ላይ እርቃኑን የሞተው ስንሰብክም አደባባይ ላይ ያድናል ብለን ነው የምሰብከው፣ እንደዚህ ማለት ነው። ስለዚህ እውነቱን ንገረኝ አትበለኝ፣ እውነቱን ነግሬሃለሁ። ምንም የተደበቀ እውነት አሁን እዚህ ከምሰብክ የተለየ ኢየሱስ ወንጌላዊ ተኩሉ ጋዛ ካናዳ ካልጋሪ ስሰጥህ ጌታን ከተቀበልኩ በኋላ ጌታን ካስቀበልኩ በኋላ ለወንጌላዊ ተሰጠው። ወንጌላዊ ወደ ቸርች ወሰደ፣ ትምህርት ጀመረልህ። እዛ እሱ የሚያስተምርህና በቤተክርስቲያን የሚያስተምሩና በቤተክርስቲያን የሚያጠምቁ ጤናማ ቤተክርስቲያን ስለሆነ ያስተምሩ ያጥምቁ ብዬ ለአገልጋይ ሰጠው። ጀመርክ አንተ። በኋላ ላይ ከጓደኞች ጋር ቅድም እንደተባለው ከጓደኞች ጋር ከአብሮ አደጎች ጋር ከወንድም ጋር ሁሉ ጭምር አስገብተ ተመለስ አሉ። አቦ አጭሰው እንጫጫስ እንጂ ምን ከጴንጤ ጋር እንትን ምናምን በቃ አራዳ መስሎ ለመታየት ማለት ነው አደረጉ። ስለዚህ ዛሬ ያጨስ ነበር አልክ። አሁን አንድ ሰው ቪዲዮህን ልኮልኝ ነበረ እያጨስክ ማለት ነው። አሁን አንተ እያወራህ ቅድም አይ ቲንክ ዛሬ ነው መቼ ነው አይ ዶንት ኖ። እኔ ማጨሴንና መጠጣቴን ምናምን እኮ አልክድም እኮ መናገርም ቴንኪው ግን ይኸውልህ ብራዘር አሁንም ከነሲ ጋራህ ጭምር አልኩ። ከነሲ ጋራህ ጭምር ኤርሚ እንዳትጠፋ ከፈለግ ከነሲ ጋራህ ጭምር ና ወደ ኢየሱስ። ሲጋራህን ያስጥሎ ህይወትህን ለውጦ ልጁ ሊያደርግህ ኢየሱስ ዛሬም የምሕረት በሩን አልዘጋም። ሲጋራ እኮ አጭሻለሁ ዛሬ ብለህ ብትለኝ ከነጭስህ ጭምር ና። ዌልካም ብራዘር፣ እንወዳለን። ኢየሱስም ይቀበላል። ና በእውነተኛ ትምህርት ይሄን የምታጨሰውን ነገር በጸጋና በጸሎት በእግዚአብሔር እሺ፣ እኔ እንድመጣ ንገረኝ፣ ስለ ክርስቶስ ንገረኝ፣ በነገረ ክርስቶስ ያለውን ትምህርት ንገሩኝ። እሱን እኮ ነው የምፈልግ። ሌላ ነገር እኮ አልጠየኳችሁም። እኔ አሁን ስላለፈው ታሪክም አይደለም። ቆይ አድምጠኝ። እስከ ዛሬ ድረስ እየሰበኩ ያለሁት ነገረ ክርስቶስ ነው አይደል? በዓለም አደባባይ ላይ ያ ትምህርት አስተምረኛል። አሁን በነገረ ክርስቶስ ከአንተ መስማት ፈልጌ ነው የገባሁት። በነገረ ክርስቶስ ያለውን ትምህርት ለእኔ ንገረኝ። አድምጠኝ። እኔ ሰባኪ ነኝ፣ የወንጌል ማስተማሪ ነኝ፣ ሰባኪ ነኝ። ደግሞ ሞር ስብከት ላይ ነው የማተኩረው፣ የተጠራሁበትም ስለሆነ ትምህርቱን ከፈለክ ብዬ ወዴት ላኩ? ወደ ቤተክርስቲያን ነው አይደል የላኩ? ኤርሚ ማይክን ክፈተው። አገልጋይ ነው አይደል? ጓደኛዬን ወንጌላዊ ተክሉን ያገናኘው ካናዳ ካልጋሪ። በቃ ትምህርት ከፈለክ ቸርች ይዞ ሄደ አይደል? ወንጌላዊ ቸርች እየተመላለስክ ነበር። ቸርች ቁጭ በልና ተማር ብራዘር። እኔ ሰባኪ ነኝ፣ ሌሎች ደግሞ አስተማሪዎች አሉ ማለት ነው። ስለዚህ በዚህ በምሰብክበት ሳለ አንተም ብቻ አይደለም፣ በብዙ ሺዎች የሚቆጠር ትውልድ በያሉበት ሀገር ለቤተክርስቲያን የምሰጠው ለእኛ እውነተኛ ቤተክርስቲያን ፈልጌ በአገልጋዮች በኩል አጠያቄ እውነተኛ ቤተክርስቲያን ነው ብለው ሲሉኝ፣ ልክ አሁን አንተን ለወንጌላዊ ተክሉ ስልክን ተቀብዬ የእሱን ስልክ ሰጥቼ የአንተን ስልክ ለእሱ ሰጥቼ ደውዬ ተደዋውላችሁ አገናኝቼ ትምህርት እንደጀመረልህ እንደዚህ ነው ስራዬ። እኔ ሰብካለሁ፣ ሰዎች በእግዚአብሔር ቃል ልባቸው ሲነካ ሲያምኑ ጌታን አስቀብዬ ወስጄ እሰጣለሁ ማለት ነው። ኦኬ አለቅ። ስለዚህ ትምህርቱን ከፈለክ እኔ ከምሰብክ ባለፈ ትምህርቱን ከፈለክ በቤተክርስቲያን ተማር። ከፈለክ ምንም ደግሞ በውስጥ ስልክ ስላለ ጠይቀኝ። ነገረ ክርስቶስ ላይ ያልገባ ያልተብራራል ምንድነው ያላወቀው ነገር ካለ በአንድ አታውቅም። ስትማር ዕለት እያወቀው ትሄዳለህ። ያመንከውን ጌታ የተቀበልከውን ጌታ ይበልጥ እያወቀው ትሄዳለህ። እኔ የዛሬ 27 ዓመት ጌታን ስቀበል በኦርቶዶክስ ቤተክርስቲያን የነበረኝ ጥቂት እውቀት አለኝ ስለ ክርስቶስ ኢየሱስ። ከዛ ጴንጤዎቹ ጋር ስመጣ ግን አሁን የማስተምረውን እና አሁን የምሰብከውን ጌታ በትምህርት ቢያንስ በትንሹ አልኩ ቢያንስ በትንሹ ከ1 ዓመት ከ6 ወር በላይ ተምሬ ለመሰረታዊ ክርስትና ትምህርት 1 ዓመት ከ6 ወር ሙሉ የአገልግሎቱን ጭምር ሁሉ ተጨምሮ ማለት ነው። ማስታወሻ ደብተር ይዤ እስክሪፕቶ ይዤ ኦኬ፣ ማስታወሻ ደብተር እስክሪፕቶ መጽሐፍ ቅዱስን ይዤ እየሄድኩኝ ቁጭ ብዬ ነው የተማርኩት እንጂ እየጻፍኩኝ ያልገባኝን እየጠየቅኩ እንደዚህ አስተማሩኝ። ከዛ ደግሞ በግልህ ደግሞ መጽሐፍ ቅዱስ አንብባሉ መጽሐፍ ቅዱስ አነበብኩ። ከዛ ደግሞ የቤተክርስቲያን ውስጥ የመጽሐፍ ቅዱስ ጥናት የሚባል አለ በእኛ በወንጌላውያን። ይሄ መጽሐፍ ቅዱስ ሙሉ በሙሉ 10ም 15ም 20ም ሆነን ወይ ደግሞ 8ም 6ም ሆነን ተሰባስበን በየቦታው ቅርብ የሆኑ ቅዱሳን በቤተክርስቲያን
በሚታወቁ ቅዱሳን ሰዎች ቤት ስብሰባ ተደርጎ ወይ ደግሞ በየቸርቻችን የመጽሐፍ ቅዱስ ጥናት አለ። ያኔ ላይ የጢሞቴዎስና የማርቆስን የሴቶች አለባበስ ምን መምሰል እንዳለበት፣ አገልግሎታቸው ምን መምሰል እንዳለበት፣ በእኛ በወንጌላውያን መጽሐፍ ቅዱስን እንዴት ነው የምንረዳው ብሎ የሚለውን እሱን ያኔ እናሳያለን። አይ ቶሎ ፍጥኖ ይሁንልኝ ብለህ ካልክም እኔ እኮ ያኔ አልመልስልህም አላልኩም። ለክስ ያቀረቡ ሰዎች አንተ እውነተኛውን ትምህርት ስለ ጌታ ፍቅር ልትማር ሲገባ ሴቶች ነጠላ አደረጉ አላደረጉ ብሎ የሚል ማለት ነው። ይሄ የዘላለም ሕይወትን እኮ አያሰጥም፣ ከዘላለም ሕይወት እኮ አያጎለም ብራዘር። እንዴ እሑድ ሰንበት ሲሄዱ ነጠላ አስረው አይደል የሚሄዱት? ያንን እኮ እሑድ ሄደው ነጠላቸውን ለብሰው የሚሄዱት እኮ ሴቶች ጠጉራቸውን ተተኩሰው እኮ በየናይት ክለቡ እኮ ሲያብዱ እኮ የሚውሉ ሴቶች ናቸው። እናንተ ቀዳሚ የመጣ ጥድ ተረግፋ የምታስቀድሰው እና አመል ማላባተ ማለት ነው። ውይ ዛሬ ያስቀደሰች ፍቅር አዲስ ነቃ ተብሎ ይባላል። ያቺው ሴትዮ ግን ናይት ክለብ እኮ ሲጨፍር ነበር ጎፈሬው ያነሰንሳ። ይሄ አሁን ክርስትና ነው እንዴ? የጴንጤን ለመተቸት አሁን እንደዚህ የሚባለው አይደለም። ኦኬ የእናንተ ክርስትና የተባለበት የኦርቶዶክሱ ማለት ነው። በእውነት እንለካካት ከተባለ በትክክል ይታይ ከተባለ አመቱን ሙሉ ያዝ እጇን ዝገን ጉንጯን ምታዳሌዋን ብሎ የሚለው ትውልድ እኮ ነው። ፋሲካ ሲመጣ እዛ ላይ ሆነህ ብጠራኝ ወይ እንዳልልህ ድምፅ የለኝ እያለ ማሲንቆ ይገዘግዝልሃል። ዘለሰኛ እየተባለ ማለት ነው እያለ ማለት እንዴ ትናንትና እዛ አሳ በለው እዚህ ደግሞ እዛ ላይ ሆነህ ብጠራኝ ወይ እንዳልልህ ድምፅ የለኝ እንዴ። አዎ ጥሪውን አንሰማንም ነው እንጂ ሳይሰሙ ቀርተው አይደለም። እና አሁን እንደነኛ አይነት ክርስቲያኖች ተብሎ በተባሉበት ጴንጤ ለመተቸት ኦርቶዶክስ ምንም የሞራል ብቃት የላቸውም። እውነት እንነጋገር ከተባለ ወደ ውስጥ አድምተን እንነጋገር ከተባለ ከዛ ይልቅ ኤርሚዬ አንተ ሴቶች ሻሽ አሰሩ አላሰሩ ያገልግላሉ አያገልግሉም ብሎ የሚል ነገር አይደለም። ለአንተ ወሳኝ ኢየሱስ ነው። ኢየሱስን ካወቅ በኋላ አዎ ይሄ ሁለቱም ክፍል የሴቶች አገልግሎትም የሴቶች ልብሳቸውን በሚገባ ሀፍረታቸው መሸፈን እንዳለባቸው ቅዱስ ጳውሎስ በጢሞቴዎስም በቆሮንቶስ መልእክት ላይ የጻፈውን አስረግጠን እንነግራለን። ብራዘር በደንብ ነው የምንነግርህ። እዛም በቤተክርስቲያን ያስተምረዋል። ካላስተማሩ እኔ አስተምርሃለሁ። እኔ ካልቻልኩ ለሚችሉ የነገር መለኮቱ ዓለም ላይ የሚችሉ ሰዎች ለእነሱ ሰጣለሁ። ከዶክተር ማሙሻ ፈንታ ጋር ደውዬ አገናኝቼ ይመልስልሃል። እውቅ ነገር መለኮቱ ላይ የሚያስተምር የመጽሐፍ ቅዱስ አስተማሪ ነው። ከወንጌላዊ ያሬድ ጥላሁን ጋር ደውዬ አገናኝቼ ማለት ነው። በተናጥል ይነግሩሃል። ይህንን አንተን ለማዳን ይህን ያህል መንገድ እንሄዳለን። ኦኬ ጥያቄ ካለብህ ማለት ነው። አሁን አንተ አንድ ቦታ ላይ ነው መርጋት ያለብህ። ምንድን የሆነው ኤርሚ? እኔን የሰበኩት 2 ዓመት የሰማው ወንጌል አለ። እስካሁን ድረስ ነፍሴ የተያዘችበት ወንጌል አለ። እዛ ደግሞ ምንድነው የያዝከው ነገር አለ። ስለዚህ ሁለቱ ተጋጨብህ። እዚህ እኔ ለሰበኩ ወንጌል ለእውነት ኑር የሚል ስያሜ ነበረ። እዛ ደግሞ ጫትም እየቃምክ ሲጋራም እየጫስክ መጠጥም እየጠጣ እንደፈለግክ ኑር ብሎ የሚል ደግሞ ሰፊው በር አለ። የኦርቶዶክስ በር ማለት የኦርቶዶክስ ሃይማኖት ማለት ሰፊው በር ማለት ነው እያልክ ክርስትና ነው ብለህ የምትለው ማለት ነው። እዛ አሁን ኤርሚ ኃጢአቴን እየነገርክ አታባብስብኝ። እኔ ያንተን ኃጢአት መናገር አይደለም ይሄ። ለዚህ ህይወት ነው የጠሩ አልገሰጹህም። እኔ እኮ ከና ኃጢአት ናቆ ነው ያገሰጹኛል። እኔ ስለማልሰማ ነው አድምጠህ ኤርሚ ከና ኃጢአት ብራዘር እወድሃለሁ እኮ እያልኩ ነው ገስት ያስገባው። ከና ኃጢአት ኢየሱስ ዛሬም ሊቀበል ፈቃደኛ ነው እያልኩ ነው። ኢየሱስ እየከሰስኩ አይደለም። ና ብራዘር ና፣ እኔን ከና ኃጢአቴ ና ብሎ የጠራኝ ኢየሱስ ጠርቶኝ ሸክሜን ከና ላይ አውርዶ ቀሊል ቀንበሩን የጫነብኝ ኢየሱስ ና ይልሃል እኮ እያልኩ ነው። ና ከነ ሲጋራ ጭምር ወዴት? ወደ ኢየሱስ ና። ያሳርፋል፣ የአባቴ መንፈስ ያሳርፋል ጌታ ኢየሱስ። ካልሆነስ ግን ይኸው አሁን ልጠፋ ነው አልከኝ። ለምን ትጠፋለህ? ብራዘር እውነቱን ልንገርህ፣ ትንቢት አይደለም የምነግርህ፣ እውነቱን ልንገርህ። በዚህ አይነት ከቀጠልክ መቼውንም ቢሆን አስተምረው ከጫትና ከሲጋራ አያስጥሉህም። ከመጠጥ አያስጥሉህም። ለምን? የእግዚአብሔር መንፈስ የሌለበትን ቃል ነው የሚነግሩ። የጸጋውን ወንጌል አይነግሩም። የማዳኑን ወንጌል አይነግሩም። እንደዛ ከሆነ ይሄ ሁሉ በሚሊዮን የሚቆጠር ትውልድ ጠጪና ቃሚ ባልሆነ ነበር፣ አጫሽ ባልሆነ ነበር። እና ስለተቀላቀልብህ ነው ብዬ ነው የምልህ ኤርሚ እንጂ ኤርሚ አንድ ሰው ምናልባት እኔ ጋር
ያ 9 ሰዓት ማለት ከሌሊት 3 ሰዓት 9 ሰዓት አልፏልና ዳንኤልን አስገባው። ዳንኤል ይግባኝ ይናገር እያሉ ነው ከአንተ ጋር ስለ ነገረ ክርስቶስ መናገር ይፈልጋል መሰለኝ። አንድ ሰው ቀንሰህ አስገባው። እኔ ማስገባት ማን ነው ዳንኤል? አላውቀውም። እማውቃቸው እዚህ ጋር አለ። ሰዎች ማንን ማላስተዋውቅ ልክ እንደነ ክርስቶፎሮስ እንደነ መዝሙር ያሬድ ምናምን ነገር አላስተዋውቅም። ማንን እዚህ ቤት መታወቂያ አይደለም የሚታወቋል። እንደነ አክሊለ ምናምን ነገር እንደዚህ እንደነ ልደተ ቃል እንደዚህ አይነቶቹ ነው ማስገባ። ብራዘር አጥልፋ ማንም አላስገባም። የኔ እይታ ነው። ልጁ አሁን እዚህ ጋር ትነግረዋለህ፣ ጥሩ የመስማት ነገር አለበት። ግን ልክ ወፍ ቆሎ እንደሚለቅም ቤቱን ሲከፍት ደግሞ እንደዛ የሰማውን ነገር የሚለቀምበት ልጅ ነው። ይለቅሙበታል። በጣም ነው የሚገርመኝ። መጀመሪያ እኔ ለምሳሌ እኔ ኦርቶዶክሳውያን አንድ መምህር መጥቶ ልጸልይልኝ ብለኝ ይሻላል። ልጸልይልኝ ብለኝ ይሻላል። እኔ አንዱ ጋር ቁጭ ይበልና መጀመሪያ አንዱ ጋር ቁጭ ይበልና ወይ ኦርቶዶክስ ሆነ ወይ ፕሮቴስታንት ሆነ ትምህርቱን ይወቅ። አንተ ጋር መጥቶ ኢየሱስ ጌታ እንደሆነ በአፉ መስክሮ እግዚአብሔር ከሙታን እንዳስነሳው በልቤ አምኛለሁ ብዬ ንስሐ ገብቶ መጨረሻ ላይ እኔ እኮ ለምን ከሄድ ወሰንክ ሳይገባ ግራና ቀንን ሳትረዳ እና እንደዚህ አይነት ፖለቲካ ሰው ለመሰብሰብ ከሆነ በነፍስያ ነው የምትጨምሩ። ቲፎዞ ለማግኘት ቢሆን ቤት እንዲደምቅልህ ከሆነ ኤርሚያስ ሁሌ አንተ ቤት እየመጣ የአንተን ጥያቄዎች ሲመልስ የሚውልበት ነገር የለም። ማንኛውም ወንጌል የገባህን ነገር ትንሽ ገብቶ እንደው ልብ ተነክቶ ከሆነ ከዛ በኋላ ከቤተክርስቲያን ጋር የማገናኘት እንትን ያለ ሁሌ አንተን ርዕስ ሆኖ በየሄደበት እዚህ ትናገራለህ። ወንድሞች እንደሞ ኦርቶዶክሳውያን ለመዝሙር እነሰሙን እያስገባ ደግሞ ያን ነገር የሚያጠፉብህ ከሆነ አንተ ራስህ መረጋጋትና ጊዜ መውሰድ አለብህ። እንዴ እዚህ እኮ ሙድ አይደለም ብራዘር። እና ኤርሚ ባይዘው ሌላ ነገር እንዳያስከፍል አሁን ይህን ያክል ልጁን መጠበቂያ ሰጥተው በየጊዜ ለእሱ ማብራራትን አይገባም። ቢድል ራሱ ነው ባይድል ራሱ እና እንደዛ ነው የሚሻለው። ሙሉ እያያዘብህ ነው። ቴንክ ዩ ወንድሜ ካሎራ አተያየትህን በጣም አደንቃለሽ። ወንድሜ ሰናይ እሰጥሃለሁ። ልብ በሉ እችን ተናግሬ ለወንድሜ ሰናይ እሰጥሃለሁ። ከዛ ቤኪም አለ። ከዛ ኤርሚ ተናግሮ የሚጨርሰውን መጨረስ ይችላል። ሌሎች የምትሉት ካለ ልብ በሉ። እኔ የወንጌል ሰባኪ ነኝ። ኦኬ የወንጌል ሰባኪ ነኝ። የተጠራሁበት አገልግሎት ይሄ ነው። በቃ ወንጌል ሰባኪ ነኝ። ወንጌል በተነገረበት ወይ ደግሞ ወንጌል ሊነገርበት የሚችል ቦታ ሰው በተሰበሰበበት እኔን እዛ ጠራኝ። በቃ ከጌታ ዘንድ የተሰጠኝ ለዚህ ነው። እዚህ ተጎልተህ 11 ዓመት ሙሉ ብለው ይሉኛል ወንጌላውያን አማኞችም ሁሉ ጭምር። አዎ ተጎልቼ፣ ግን እንደዚህ አንተም ቁጭ ብለህ ተጎልተህ ትሰማኛለህ። የምናገረውን ድናይ ልታደርጉት አትችሉም። ኦኬ ስለዚህ እኔ ወንጌል ሰባኪ እንደመሆነ የመጣት ሰዎች ጌታን ሲቀበሉ ቀጥታ ከቸርች ጋር ነው የማገናኘው። ጴንጤ ነኝና ከእውነተኛ ቸርች ጋር አገናኛለሁ፣ ጠይቄ ማለት ነው። ከተለያዩ ቦታዎች ላይ ባሉበት ሀገር የት ሀገር ነው ብዬ ኤርሚያውን ካናዳ ስለነበረ ያኔ ካናዳ ካልጋሪ ስለነበረ ከዛ አገናኘሁት ማለት ነው። አንድ ሰሙ ጌታን ሲቀበል የት ነህ አልኩትኝ። አዋሳ አለፍ ብሎ ለኩ የምትባል ከተማ ነኝ ያለሁት አለ። ከሰሙ ጋራ ጌታን እዚሁ ተቀበለ። እኔ ጋ ለኩ ነኝ ያለሁት ብሎ ሲለው የት ይቀርባል ብዬ ስለው ለአዋሳ ይቀርባል አለ። ኦኬ መልካም። ስለዚህ በቤተክርስቲያን ገብተህ ተማር ብዬ ነው አልኩትኝ። ከዛ አማኑኤል ህብረት ቤተክርስቲያን ገብቻለሁ አለኝ። ቴንኪው እውነተኛ ቤተክርስቲያን የመረጥከው። ከፈለክ አማኑኤል፣ ከፈለክ ሙሉ ወንጌል፣ ከፈለክ ህይወት ብርሃን አሉ እዛ ላገናኝህ እችላለሁ አልኩትኝ። እሱ ራሱ ፈልጎ አማኑኤል ህብረት ቤተክርስቲያን ምርጫው አድርጎ ገባ። ስለዚህ እዛ መሰረታዊ ክርስትና ትምህርት እየተማረ ነበር። የውሃ ጥምቀት ተጠመቀ። ኦኬ አየህ፣ እኔ የሰበኩኝ ጌታ እንዲቀበል አድርግ ከቤተክርስቲያን ጋር ማገናኘት ነበረ። ከቤተክርስቲያን ጋር አገናኘሁት። አሁን እዛ ቤተክርስቲያን ጋር ያገናኘሁት ሰሙም ሆነ ኤርሚያስም ሰበኩትኝ፣ ዳነ፣ ጌታን ተቀበለ። ከተክሉ ጋር አገናኘሁት። ዮኒ ማኛ እኔ አይደለም የሰበኩት፣ ሰበከኝ አለንም። ብፁዕ አቡነ ገብርኤል ሰበኩኝ አለ፣ ጌታን ተቀበለ በብርቱካን በኩል። ብርቱካን ደግሞ ከእውነተኛ ቤተክርስቲያን ጋር ካሉት ጋር ላገናኘው አልኳት እና እሷ የራሷን ልጅ ደህንነት እያስተማረችው ነው፣ እኔም እያስተማርኩት ነው አለችኝ። ታይ ግድ የለም ሌሎች ሰዎች ያስተምሩት፣ በእውነተኛ ቤተክርስቲያን ስር ሆኖ ይማር አልኳትኝ።
ጠቅሼ እነ ፓስተር ታሪኩ ነበሩ፣ እነ ፓስተር እንዳልክ ነበሩ። የቤተልሔም ወልዴ ባለቤት ማለት ነው። ፎር ኮርነርስ ቸርች አሜሪካ ስለሚያቀኝ ደውዬ ልንገረውና እዛ እሱ ጋር ተምሮ ይጠመቅ አልኳት። እስቴቱን ስለማለቅ ያኔ አይሆንም ብላ ስትል በቃ መጠመቅ አለበት ብላ ያፋጠነችው እሷ ናት፣ ብርቱካን ማለት ነው። ኦኬ ከዛ እኔን የማጠምቀው ስትል አታጠምቂውም አልኳት። በዚህ ተጣላችን፣ እኔም ተጣላኋት። በፍጹም አታደርጊውም። ዮኒ ማኛን አንቺ ያጠመቅሽ ቀን እኔ ወዲያውኑ በዚያን ቀን እዛው ገስት ላይ ገብቼ ወይ ላይቭ ገብቼ ቀጥታ ነው የምቃወምሽ ነው ያልኳት። አትችይም ነው ያልኳት። ከዳጊሻም ጋር ተገናኘን። ዳጊ ለዝማሬ ተጠርቶ ነበር። ስልኩን የሰጠኋት የዳጊን እኔ ነኝ። ልጥራው ለዝማሬ ብላ ስትጠሪው አልኳት። ከመጣልሽ ኦኬ፣ ካገለገለ ያገልግል አልኳት። ዳጊ እሷ ካጠመቀች የምታጠምቅ ከሆነ እንደዋወላለን፣ ስልክን በእጅ ላይ ያዝ። የምታጠምቅ ከሆነ ከጉባኤ ውጣ ነው ያልኩት። ተስማምተን እሺ ብሎ ነው ሄደው ዳጊ ማለት ነው። ምክንያቱም የጌታን ስም አታሰድብም፣ የጌታን ቤተክርስቲያን አታስነቅፍም። በዚህ ግብ ግብ ያዘችኝ ማለት ነው። ከዛ እኔም ዳጊም ደውለን ለዮኒ ማኛ በእሷ እጅ እንዳትጠመቃሉ እንዳትጠመቅ። አዎ እዚህ ቤት ውሸት ቅጥፈት የለም አልኩ። የማገለግለው የተባረከውን ጌታ ኢየሱስ ክርስቶስን ነው። ስለዚህ እሱንም ደግሞ ከቤተ ክርስቲያን ጋር አገናኙ ብዬ አልኳትኝ። አይሆንም ማለች። ለመጠመቅ ይቸኩላል። እኔ ጋር የሚጠመቀው እኔ ቸርች የምጀምርበት አለ። ለእሷ ቸርች መክፈት ሴሪሞኒ ማዳመቂያ ልታደርገው ማለት ነው። እኔ ይህንን አላቅም ነበር። ከዛስ እባክሽ አንድ ሁለቴም ሶስቴም አራቴም ቢሆን ያስተምረው ብዬ አንተ አስተምረው ብላ ስትለኝ እኔ የምኖርበትና አሜሪካ ያሉ ሰዎች የሚኖሩበት የ18 ሰዓት ልዩነት አለ። ኦኬ ስለዚህ እኔ አልችልም ከሰዓት አኳያ ካለኝ ማገልግሎት አኳያ። ምክንያቱም እዚህ እናንተን እዚህ ጋር መጥቼ ማገልገሎች አይደለም፣ በውስጥ መስመር ስልኬ ላይ የሚመጣ ሜሴጅ የሚደውልልኝ ትውልድ ግማሹ ቤተሰቡ ሙሉ በሙሉ ጥያቄ አለው። ሚስት ጥያቄ አላት፣ ባል ጥያቄ አለው፣ ልጆች ጥያቄ አላቸው። ግማሹ ስለ ጸበል፣ ግማሹ ስለ ታቦት፣ ግማሹ ስለ ኢየሱስ፣ ግማሹ ስለ ማርያም፣ ግማሹ ስለ ሚካኤል፣ ግማሹ ስለ ሰይጣን ምን ጥያቄ አለው ትውልዱ። ያን ጥያቄ ለመመለስ እዚህ ከማገለግለው በላይ እቤት አገለግላለሁ። አየህ እንድታዝኑልኝ ብዬ አይደለም፣ እቤት አገለግላለሁ። ስለዚህ ቢዚ ስለሆንኩኝ እዛ ሌላ ሰው እንዲያስተምር ልፈልግልሽ ብዬ ስላት ሌላ ሰው ፈልግልኝ ብላ ስትለኝ ፓስተር አላዛር ያስተምረው አልኳት። አላዛር ይባቤ ደውዬ ፓስተር ይሄጋ ሃሎ ዮኒ ማኛ እንድታስተምረው ፕሊስ። ኦኬ ተወሰነ ጊዜ አስተምረዋለሁ ብሎ አለ። ወዶ ፈቅዶ ዮኒ ማኛም ከፓስተር አላዛር ጋር እየተማረ ነበር። እኔ ምን ላድርግ ታዲያ ብራዘር? እኔ ዮኒ ማኛን ያልሰበኩትም ራሱ ሰበኩት ብዬ እንዳልል ሌላ ነገር እንዳይሆን እንጂ እኔ እና እሱ ምን እንዳወራን በውስጥ ለ6 እና ለ7 ዓመት ቴክስታችን ይናገራል ውስጥ ላይ ያለው ማለት ነው። ኦኬ ግን አቡነ ገብርኤል ነው የሰበኩኝ አለ። ማንም አቡነ ገብርኤል የሚስበኩት ተሰማ ማየለ የሰበከው ዋናው ለክርስቶስ መማረኩ ነው። ተማርኮ ከሆነ ማለት ነው። ኦኬ ከቤተ ክርስቲያን ጋር ከመገናኘት ውጭ ያጠመቀችው ሴት ልታስተምረው ይገባላ። ተከታትላ መንፈሳዊ እናቴ ነች እያለ ሲላል ነበር። እኔ በሩቅ ሀገር ያለሁት ሰውዬ እኔ እንዲከታተለው እኔም እየተከታተልኩት ነበር እንዲማር ማለት ነው። ቸርች ተያዝ፣ በአንድ ቦታ ላይ ገባ በቤተክርስቲያን ውስጥ እና ልብ በሉ ዮኒ ማኛ ከፕሮቴስታንት ሃይማኖት ወጥቻለሁ፣ ኤርሚያስ ስድብ ነው ያስተማረኝ አለ። እኔን ፖለቲካዋን በደንብ ንግዱን በደንብ እንድታውቁ ስለፈለግኩ ነው። ዮኒ ማኛ በዓለም ሳለ ራሱ ይሳደብ አልነበረም እንዴ? ማን ነው የሚቀረው? የትኛው ብሔር፣ የትኛው ፖለቲካ፣ የትኛው ማን ነው የሚቀረው የነበረው? ከዛው ስድቡ ጋር መጣ፣ ውሃ ውስጥ ገባ። ከዛው ስድቡ ጋራ ከውሃ ውስጥ ወጣ። ከዛው ስድቡ ጋራ ተመልሻለሁ አለ። እኔ ምን ብዬ ነው ስድብ ማስተምረው? የቱ ጋር እኔንም አስተምረኝ ብሎ በራሱ ቤት ላይ ታስታውሳላችሁ 3,000 4,000 5,000 ሰው ባለበት ስለ ታቦቱ አስተምረኝ ብሎ ስለ ታቦቱ አስተምሬዋለሁ። ኦኬ አዎ ታቦቱ ላይ ጥያቄ ስላለኝ ብሎ ታስታውሳላችሁ አይደል? ዩቲዩብ ላይ ሂዱና ግቡና ስሙት። በሙሉ አስተምሬዋለሁኝ። በጌታ ጉዳይ ላይ ጥያቄ አለኝ ብሎ ባለበት ጠይቄያለሁኝ። ማለት ጠይቆ መልሼለታለሁኝ። ከዛ ይልቅ በቸርች ግባና ተማር ብየዋለሁኝ። ፓስተር አላዛር ይባቤ መክሮታል። አትላንታም ሲሄድ ዶክተር ቶሎሳ ቸርች እንዲሄድ መክሮት ነበረ። ሄዶ አግኝቶ ሰላም ብሎ መድረካቸው ላይ ወጣ። ትምህርት ግን አልተማርም ቁጭ ብሎ እና ምንድነው አሁን የተሰራው ፖለቲካ ብላችሁ ብትሉ ኤርሚ እዚህ ጋር ያለው ይሁት
በእኔ እጅ ነው ጌታን የተቀበለው። እሱ አልተቀበልኩም አለ። በእኔ እጅ ጌታን ተቀብሎ ከወንጌላዊ ተክሉ ጋር አገናኝቸው ትምህርት ተጀምሮለት ቸርች እየሄደ የነበረ ሰውዬ ኧረ እኔ ጌታን አልተቀበልኩም አለ። ጓደኞቹና ወንድሞቹ ሲያፈጡበት ማለት ነው። ኤርሚ ለምን ትደብቃለህ? ጎንደር ስንመጣ ምን እናደርጋለን ብለው ነው ያሉ ያስፈራሩ ዘመዶችን። እንዴ ለእቴ ለመሲ ምንድን ነው የነገርካት? በውስጥ እኮ የነገርካትን ነግራኛለች እኮ። ታው እንጂ እንዴ ያመንከውን ጌታ እኮ የተቀበልከው ጌታን ያስቀበልኩ ጌታን አስቀብዬ ንስሐ አስገብቼ 2 ዓመት ሰብከኸኛል ብለህ ውስጥ እኔ በሰበኩት ወንጌል ዛሬም ልብህ እየተነካ ደስ እያለህ መጥተህ እውነቱን ንገረኝ አትበለኝ። እውነቱን ነግሬሃለሁ በዓለም አደባባይ ላይ ለአንተ ብቻ ሳይሆን ለአንተ ለብቻ አይደለም የነገርኩ፣ በዓለም አደባባይ ላይ ተናግሬያለሁ። እንደ ሰባኪነቴ በተሰጠኝ ጸጋ ተናግሬያለሁ፣ እናገራለሁ። የተጠራሁበት ስራ ስለሆነ ማለት ነው። እግዚአብሔር የሰጠኝ ሚሽን ስለሆነ ማለት ነው። ስለዚህ አንተ ዘመዶችና ጓደኞች ስላስፈራሩ ነው። ለእትየው ለመሲ ያወራህትን ታውቃለህ። ለእኔም የተወሰነ ጊዜ አውርታኛለህ ይህን ጉዳይ። ስለዚህ መኖር ነው ያቃተ ማለት ነው። እኔ የምነግርህ እናትም አባትም ወንድምም እህትም ይቀራል። ማቴዎስ 12 ላይ እንደሚናገረው ጌታ ማለት ነው ይቀራል። ብራዘር ማቴዎስ 10 10 11 12 ላይ በተመሳሳይ ይቀራል ሁሉ። ስለ ጌታ ብለህ እናትህን አይደለም ራስን መካድ አለብህ። እኔ ጌታን ስቀበል ቤተሰቦቼ ሁሉ በሙሉ ጭምር አይናቸውን እያፈጠጡ አንተ ዘር አሰዳቢ ብሎ አያቴ ፊቱን አዙሮብኝ ሳያገኘኝ ሳይሰማኝ ነው የሞተው። ይሞታ ኢየሱስን አበደን እኮ አልኩ አልተውም። እናቴ ያስፈራርታኛለች። ወንድሜ በመጥረቢያ አናትህን ነው የምልህ ብሎኛል። ኦኬ ያውቃል ደግሞ ስለ ጌታ ስለሆነ እንጂ በትር ባነሳ ያውቃል ማን እንደሆንኩኝ ያውቃል። ግን ስለ ክርስቶስ አላደረገውም። እሱ አናትን የምፈልጠው አለ። ኢየሱስ ይወዳል እኔም እወድሃለሁ አልኩት። በጌታ ፍቅር ግን እንደምወዳቸው ነገርኳቸው። ስለዚህ ቤተሰብ ፊቱን ሲያዞርብህ የተቀበልከው እውነት ከሌላ ነገር ጋር ተጋጨብህ ኤርሚዬ። ስለዚህ አንተ ራስን የቻልክ ሙሉ ሰው ነህ። በእናት ምትክ አንተ አይፈርድብህም፣ በአንተ ምትክ እናት አይፈርድባትም። አንተ ስለ አንተ ነው የተቀበልከውና የሰማው እውነት አለ። 2 ዓመት ሙሉ አንተ እንዳልከው በዚህ ሶሻል ሚዲያ ላይ ተከታትለኛል። 2 ዓመት ሙሉ እኔንም ወንድምነትንም ዳንኤን ተከታትላል፣ ሰምተሃል። በጣም ጥያቄዎች ሁሉ ያሉን እየገባ በየመካከል እየመጣ ትጠይቅ ነበር ጌታን ከመቀበል በፊት ተቀበለን። አሁን ጥያቄ ካለ ጠይቅ፣ ጠይቀው ጥያቄ መልስላለሁ። ከኔ አቅም በላይ የሆነው ወንድሞቼ ደግሞ የሚያምኑ አሉ፣ እነሱ ይመልሱልሃል ማለት ነው። ፖለቲካ ግን ሊሰራ የፈለገው ዮኒ ማኛ በእኔ እጅ ጌታን አልተቀበለም፣ ብርቱካንች ጌታን ያስቀበለችው። በእኔ እጅ አልተጠመቀም፣ ብርቱካንች ያጠመቀችው። እኔ አላስተማርኩትም። ፓስተር አላዛርን ጠይቄ እንዲያስተምረው አድርጌያለሁ ለ3 ወይ ለ4 ሳምንት ወይ ለ4 ጊዜ ምናምን ነገር ማለት ነው። ከዛ ቶሎ ተጠመቀ። ከተጠመቀ በኋላ ትምህርቱን አቆመ። ከዛስ መጡና አገኙት። ጴንጤን ስደበው፣ ምርጫ ደርሷል፣ አብይንም ስደበው አጣጥል ብለው የሆኑ ሰዎች አገኙት። ይህን መረጃ ደግሞ እህትየው እጇ ላይ ደረሳት። መረጃ ሜርሲ ማለት ነው። የንስራ አይን ያላት ደረሳት። ከዛ ውጣና ቻሌንጅ ላድርግ ላቀረብከው ነገር መልስ ብላ ስትለው እቺ መርዝ ሴትዮ ብቻ ብሎ አለፈ። ከዛስ ኤርሚያስን ፎቶውን ዘቅዝቆ ሁሉ ቀን ይሳደባል። ተሳደብ ብራዘር፣ አስጨርሳለው። ተሳደብ። ጌታ መድኃኔዓለም ልኮኛል ለዚህ እውነት እኮ አልኩ። ተሳደብ። ቅንጣት ያክል ነገር ስትሰድቡኝ እንደውም ይኸውልህ እንደዚህ እያደመቀኝ መጣ ጌታ ኢየሱስ። እንዲህ ሞገስ እየጨመረልኝ ውልውል ያለ መሳሪያ እየመሰልኩ ማለት ነው። ተሳደቡ። በስድብ የዚህን የወንጌሉን እውነት ጴንጤ ተደራጅቶ ቢሰድበኝ፣ ከኦርቶዶክስ ተደራጅታችሁ ብትሰድቡኝ፣ በየተናጠል ብትሳደቡ ምንም የምታምጡት ነገር የለም። የዮኒ ማኛን የወንድማችን የኤርሚን ሰሙ የተባለውን ቸርች አገናኘሁት። አማኑኤል ቤተክርስቲያን አስተማረችው፣ አጠመቀችው። እናስ ከዛ ወጥቶ ከተጠመቀ በኋላ ወጥቶ ይህንን መጽሐፍ ቅዱስ የሚያነብ ኤቲስት ነው የሚሆነው ብሎ አለ። ሰው ጴንጤ ከሚሆን ሲኦል ቢገባ ይሻላል አለ። አማኑኤል ህብረት ቤተክርስቲያን የተጠመቀ ሰው። አንተ አማኑኤል ህብረት እኮ የኛ ናት። አማኑኤል ህብረት ቤተክርስቲያን የኛ ናት። ስለዚህ ይታያችሁ፣ ለምንድን ነው ብዙ ሰው እዚህኛ ጋር ጌታን እየተቀበለ እንዳለ ስለሚያውቁ ኤርሚም ዮኒ ማኛም ሰሙም የሚባለው ሰዎች ወደ ጌታ መጣናሉና ከዛ እኮ አይ ከጴንጤ ምንም የለም ስድብ ነው ያስተማሩን፣ እኛ ምንም ነገር አላገኘንም ብለን እናስወራ ብለዋሉ። በአንድነት ጮሁ። ሶስቱም በተመሳሳይ ጊዜ ነው የጮሁት። ከዛስ የኤርሚያስ አገልግሎት ጥያቄ ውስጥ እንዲገባ አንተ ሲኦል ትገባለህ እንጂ እኔ ጥያቄ ማንም ሰው ያስቆመው።
መብታቸው ምርጫቸው። ኢየሱስን ትተህ ከሄድክ ምርጫ ነው። ኤርሚ ሲኦል ነው የምትገባው። ኢየሱስን ትቶ ሄደ ዮኒ ማኛ ሲኦል ነው የሚገባው። ኢየሱስን ትቶ ሄደ ሰሙ ሲኦል ነው የሚገባው። ኤርሚያስ ኢየሱስን ትቼው ብሄድ ሲኦል ነው የምገባው ብራዘር። እና ማን እንደላካቸው አንተ ምናልባት እዛ ውስጥ ልትኖርበት ላትኖርበት ትችላለህ፣ ግን ሌሎቹን አውቃለሁ። ማን እንደላካቸው አውቃለሁኝ። የኤርሚያስን አገልግሎት ለማስመታት የተሄደ ርቀት ነው። እኔ ምን ላርግህ? ጌታን ተቀበልክ ማለት 2 ዓመት ሰበኩህ፣ ጌታን ተቀበልክ፣ ከቸርች ጋር አገናኘው፣ አገልጋዩ ትምህርት ጀመረልህ፣ ቤተክርስቲያን ትሄዳለህ። ወንድሜ ካሎራ እንዳለ ተረጋጋና አንድ ቦታ ላይ እዛው ቁጭ ብለህ ተማር። ኦኬ ሰሙ እኔ ሰበኩት፣ ጌታን ተቀበለ፣ ከአማኑኤል ብረት ቤተክርስቲያን ጋር ተገናኘ፣ ትምህርት ጀመረ፣ ተጠመቀ፣ እዛው አማኑኤል ቁጭ ብሎ ይማራ። ትልቁ ችግራችሁ የሰሙ የሚሆን የአንተ የዮኒ ማኛ ጌታን ስትቀበሉ ድሮም ቤት ገስት ትከፍቱ ነበር። አሁንም ቤት ገስት ከፍተህ እሺ ኑ እስቲ ንገሩኝ ብለህ ትላለህ። ቁጭ ብለህ መማር ያለብህ። ገስት እንድትከፍት አያስፈልግም። አዳዲስ ክርስቲያኖች እዚህ ሶሻል ሚዲያ ላይ በተለይ ያላችሁ ሰዎች ጌታን ስትቀበሉ እኔ ነገ ሮያል ቤት ሲከፍት አላየሁትም። በዚህ ነገ ጌታን ቢቀበል ሮያል ላይቭ ላይ ወጥቶ ቤት ከፍቶ ይያዝልኝ ቤቱ አሙቁልኝ ማለት የለበትም። ቁጭ ብሎ የያዘውን የመጽሐፍ ቅዱስን መንባባት እየተማረ ማነው እያነበበ በቤተ ክርስቲያን ቁጭ ብሎ ትምህርቱ በደንብ አጣጥሙ ከተማረ በኋላ ከዛ በኋላ ጌታን አልቀበልም ቃል የለም ብራዘር። ቁም ነገር ነው የማወራው። እሺ እና ጌታን ከተቀበለ አንድ ሰው ቁጭ ብሎ ነው ያው መማር ያለበት ማለት ተምሩ አውቆ ነው። ኦርቶዶክስ ጋር ከሆንክ ኦርቶዶክስ ጋር ቁጭ በልና ተማር ወገኔ። መምጣት የለብህም። ቁጭ ብለህ ተማር። እዛ እዚህ አትበሉ። ጴንጤ ጋር ከሆንክ ቁጭ በልና እኛ ጋር ተማር፣ እናስተምርሃለን በቤተክርስቲያን ማለት ነው። እዚህም ማጥቀስ እዚህም ማጥቀስ። አሁን ኤርሚኔ ቤት የከፈትከው ለምንድን ነው ብዬ ብልህ ለምን ምን ወጥተህ አትሰብክም? ገና አዲስ ክርስቲያን ነህ፣ ያኔ ጌታን ተቀበላል ብዬ ስላልኩ ማለት ነው። ቤት ከፍተህ አብረሃቸው ያኔ ስትጠጣ የነበረው አብረሃቸው ያደግኳቸው ጓደኞች ሁሉ እየመጡ ቧልት ስለ ሴክስ ሁሉ ጭምር ታወሩ ነበር። ስለ ጫት ታወሩ ነበር። ስለ ዘፈን ታወሩ ነበር። ኦኬ ስምህን ግን ለእውነቱ ኑር ብለዋል። ለእውነት ከኖርክ እንግዲህ ጌታን ከተቀበልክ ከእንደዚህ አይነት ቧልተኞች ጓደኞች ሁሉ ነው መለየት አለብህ። ባይዘዌ ስለ ኢየሱስ ጓደኞችን ለመካድ እንኳን ተቸግረሃል አንተ። እኔ ደግሞ ስለ ኢየሱስ እናትና አባቴን ሁሉ ክጄን የተከተልኩትኝ እማልክደው የለም። ስለ ኢየሱስ የአባቶቼ አምላክ ይፋረደኛል። የማልክደው ትውልድ የለም። ጌታና ከጌታ ጋር ለመሰንበት ኤርሚያስን አንተን እክዳለሁ፣ ሮያልን እክዳለሁ፣ ካሎራውን እክዳለሁ። እዚህ ያላችሁን ትውልድ በሙሉ ነው የምክደው። እናንተን አግኝቼ ኢየሱስን ከማጣ እናንተን አጥቼ ኢየሱስን ባገኝ ነው መርጦ። ምርጫዬ ነው። የአይኔ ብርሃን ነው። የህይወቴ ብርሃን ነው። እሱን ማጣት ማለት ህይወትን ማጣት ነው። ቀልድ አይደለም ወገኖቼ፣ ቀልድ አይደለም። ኢየሱስንም ጓደኞችንም ይዘህ አትሄድም። ኢየሱስን ስትል ና በጽድቅ ጎዳና ብሎ ምሳሌውን የተወልህ ህይወት አለ። ጓደኞች ስትል ና እንጠጣ፣ ና እንቃም፣ ና እናጭስ፣ ና እባክህ እንጫጫስ፣ እንጨባበስ ይላል። ስለዚህ ወይ ኢየሱስ ወይ ጓደኞችህ፣ ወይ ኢየሱስ ወይ ሚስትህ፣ ወይ ኢየሱስ ወይ እናትና አባት፣ ወይ ኢየሱስ ወይ ገንዘብ፣ ወይ ኢየሱስ ወይ ዓለም። ምርጫው እጃችሁ ላይ ነው ያለው። እኔ ግን ምርጫዬ ነው ጌታዬ፣ ምርጫዬ ነው። ጓደኞቼን ሁሉ ነው የከርኳቸው። አያስፈልጉኝማ። የወንጌል እውነት ነገርኳቸው፣ ሊሰሙ አልፈቀዱም። ከዛስ በቃ እንደዚህ ሆነ። አንዳንዶቹ እየመጡ ይሰድቡኛል። አሁን እዚህ ጓደኞቼ ማለት ነው አብሮ አደጎቼ፣ እንደዚህ ሆነ ቀረ። በቃ የት ይደርሳል የተባለ ወይፈን ቄራ ተገኘ ይላሉ። ወይፈኑ ቄራ ተገኝተዋል። የት ይደርሳል የተባለ በዓለም አደለ ያኔ ስጨፍር፣ ያኔ ምንድነው ሰው ስደባደብ፣ በጩቤ ሶጋ በበትር ስደባደብ ማንም አይዞሽ አንበሳው ሰየኔ አንበሳ እንዲህ ነው እንጂ ወንድ ልጅ ከሆነ ተወልዶ ካልሆነ እንደ አባቱ እያሉ ሲሉልኝ የነበረው። አሁን ጌታን ስቀበል ግን ቄራ ተገኘ። እኔ ደግሞ ቄራ ጋር አይደለም የተገኘሁት፣ ኢየሱሴ ጋር ተገኘሁ። ሃሌሉያ! ኢየሱስ ጋር የተገኘሁት እኔ። ቄራ ለመታረድ እንደሚነዳ በግ እነዳበት የነበረው ያኔ በዓለም ነው። አሁን ግን ማንም እየነዳ ላያርደኝ እረኛዬ ከክንፎቹ ታዛ ስር ገብቼ የዘላለም መኖሪያዬ፣ የዘላለም መሰማሪያዬ፣ የዘላለም አምባ መጠጊያዬ ኢየሱስ እግሮቹ ስር ነው ያለሁት፣ እጁ ላይ ነኝ ያለሁት። በቃ እዛው ደክሜ እንኳን ቢሆን እዛው እግሩ ስር እንደዚህ እያገለገልኩ እንደዚህ እያያችሁኝ፣ ዓለም እንደዚህ እያየ ማለት ነው።
እንዲሁ ድርቅ ብዬ ወደ ወንበሬ ላይ ክልትው ብዬ እንድቀር የምፈልገው ኢየሱስ እያልኩት ማለት ነው። ኔቨር ኤቨር አልጸጸትም። አድርጎት ነው ጌታዬ። እንኳን ወደ ኋላ ልመለስ ቀርቶ ሰው የገባውን ያህል ነው የሚናገረው። ሰው ያየውን ያህል ነው የሚከተለው። እንዲሁ እየሰበኩ ኢየሱስ እያልኩ ማለት ነው። እንኳን ወደ ኋላ ልመለስ ምናምን ነገር ጓደኞቼ፣ እናቴ ቅሌ ጨርቄ አያቴን ሁሉ ጭምር ሳይቀር ፊቱን አዞር አይደል? አዎ በቃ ስለዚህ ይቅር በለኝ አያቴ፣ አንተ እንድትመርቀኝ ይህንን ሃይማኖት ተው ብለህ አልተውም። ኢየሱስን አልተውም። ለአያቴ ብዬ አልተውም። እሱ ወደ መቃብር ገባ። ጌታዬ ግን ለዘላለም በዙፋኑ ላይ ነው። ያ በዙፋኑ ላይ ያለው ጌታ በመንፈስ እዚህ እኔ ውስጥ ስላለ ነው ቁጭ ብላችሁ ምሰሙ። ድንቅ ነዋ ጌታዬ። ስለዚህ ኤርሚ ችግሩ ያንተ እኔ ያውቀዋለሁኝ ስላወራይ ማለት ነው። እሱ ጋር ነው ችግሩ። የትምህርት ችግር አይደለም። ገና አዲስ ክርስቲያን ነህ። ጌታን ከተቀበልክ አዲስ ነህ። ገና 3 ወር እንኳን አልተማርክም። 6 ወር እንኳን አልተማርክም። ኦኬ። እኔ አሁን እዚህ መጽሐፍ ቅዱስ ውስጥ እኮ ጥያቄ አለኝ ለእኔም ያልገባኝ ማለት ነው። ግን ያ ጥያቄ ስላልተመለሰልኝ ኢየሱስን አልከተልም ብዬ አልልም። አንድ ቀን እግዚአብሔር ያንን ቃሉ ላይ ያለውን አንዳንድ ያልገባኝን ጥያቄ ሊመልስልኝ ይችላል። ባይመልስልኝስ በቃ የተገለጠልኝ ኢየሱስ ክርስቶስ ፍቅሩ፣ ምሕረቱ፣ ቸርነቱ፣ አባትነቱን ተረድቻለሁ። እኔን መውደዱን ተረድቻለሁ። ለእኔ መሞቱን ተረድቻለሁ። ለእኔ በደልና ኃጢአት መቀጣቱን ተረድቻለሁ። በቃ አለቀ ደቀቀ። ከዚህ በላይ ምን መገለጥ አለ ብራዘር? በቃ እንዴ እዚህ ሳነብ ኢዮብ መጽሐፍ ላይ አልገባኛል ከኢዮብ ህይወት ጋር በተገናኘ እና ያ ስላልተመለሰልኝ ምናምን ነገር ብዬ ኢየሱስን አልተውም። ኦኬ። ያልገባን እኮ በጣም ብዙ ነገር አለ። ኢየሱስ ግን ገብቶናል። እንደሞተልን ግን ገብቶናል። ስለኛ ሲል እንደተሰቃየ ግን ገብቶኛል። እዚህም ያለ ትውልድ ገብቶታል። ካልገባማ ከሰረች እህቴ ኤልዛቤት ጠዋት ተነስታ ከጀርመን አገር እዛው ስራዋን እየሰራች መታ የምሰማው ካልገባት ኤልሲ እህትየው በጣም ኢየሱስ ካልገባሽ በቃ ሞተሻል ማለት ነው። ኤቢ ወንድሜ ከእስራኤል ሀገር በጣም ተነስተ ገብታ ኢየሱስ ካልገባ ሞተና ኢየሱስ ገብቶናል። ለእኛ በደልና ኃጢአት እንደተሰቃየ ምትካዊ ሞትን እንደሞተልን ቤዛ እንደሆነ እኛን ስለማጽደቅ በሶስተኛው ቀን ከሙታን እንደተነሳ በስሙ በማመናችን የኃጢአታችን ይቅርታ አግኝተን የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን ብሎ ያለውን የሐዋርያው ዮሐንስ መልእክት ገብቶኛል። ከዚህ ውጭ ሌላ የሚገባኝ ነገር አልፈልግም። የሴቶች ሻሽ ማሰርና አለማሰር ገባኝም አልገባኝም በቃ ካልገባኝም ይቀመጥ። አልገባኝም ማለት ነው። ኢየሱስ ግን ገብቶኛል። ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ብሏል። በቃ እኔ እግዚአብሔር አብ በጴጥሮስ በኩል ኢየሱስ ማን እንደሆነ አብርቶ ገልጦልናል። ጌታ ኢየሱስ በመምጣቱ አባቱ እግዚአብሔር አብ ማ መሆኑን ነግሮናል። አባቱ ልጁን ገልጦልናል። ልጅየው አባትየውን ተርኮልናል። እንዴት አይነት አማርኛ ነው አንተዬ! ደስ ሲል አንድ ልጁ በቅፉ ያለ አንድያ ልጁ መጥቶ ተረከው ይላል። ስለ እግዚአብሔር አብ ማንም ሊያስረዳኝ አያስፈልግም። ዋናው ልጁ ኢየሱስ ክርስቶስ የባህሪ ልጁ መጥቶ አባቴ ይሄ ነው ብሎ ስለ እግዚአብሔር አብ አብራራልኝ። ስለ መንፈስ ቅዱስ እኔ ደግሞ ከኔ ተለይ እኔ ከሄድኩ በኋላ ሌላ አካል እልክላችኋለሁ ብሎ እንዳለ አጽናኙን እልክላችኋለሁ እንዳለ መንፈስ ቅዱስን ነገረን። ስለዚህ ስለ ስላሴ ትምህርት ብለህ ብትለኝ ኢየሱስ ነው የነገረኝ። ስላሴን ኢየሱስ ነው ያወራኝ። መንፈስ ቅዱስን የተለየ አካል እንዳለው ከኢየሱስም ከአብም የተለየ አካል እንዳለው የነገረኝ ኢየሱስ ነው። አብ የተለየ አካል እንዳለው ከመንፈስ ቅዱስና ከራሱ ከወልድ ኢየሱስ ነው የነገረኝ። አብ ደግሞ መንፈስ ቅዱስ ደግሞ ኢየሱስ የተለየ አካል የስላሴ ሁለተኛ አካል መሆኑን የነገረኝ እግዚአብሔር አብ ነው በመንፈሱ በኩል የገለጠልኝ። በቃ ይሄ ከገባህ ገባ። ስንዴ አልገባን አለ እዚህ መጽሐፍት ውስጥ ከእኔ በላይ ደግሞ የገባቸውን ወንድሞቼ ናቶቼ ቴዎሎጂያን ወገኖቼን ሳገኝ በእውቀት የታጨቁት እነሱን ደግሞ ጠይቃለሁ ማለት ነው። እነሱም የገባቸውን ያልገባቸውም አለ። ካልገባን በቃ ኢየሱስ ገብቶናል። ሁሉ እንዲገባን አይጠበቅም። በቃ የአብ ልጅ ገብቶኛል። የነገረኝ ንጽት ጥርት ባለ የፍቅር ቋንቋ ነው ያወራን። እወድሃለሁ ነው ያለኝ በአጭር አማርኛ። ኢየሱስ እኔን እወድሃለሁ ሳይሆን ወድጃለሁ ነው ያለኝ። እውነትህን ነው ብዬ ሳልጠይቀው አወድጃለሁ እና በመውደድ ምን አደረክልኝ ብዬ ስለው ፈጥሬሃለሁ እንኳን አይደለም ያለኝ ነፍሴን ሰጠሁ ነው ያለው። ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ብሎ የሚል በቃ ይሄ ግባችሁ ወገኖች። በመጀመሪያ
የሴት ጸጉር መሸፈንና አለመሸፈን ወንዶች ጫማቸውን ቤተክርስቲያን ሲገቡ ያወልቃሉ አያወልቁም? የማርያም አይን እሱ ላይ የምናገረው አለኝ። ቆይ የማርያም አይን ውስጡ ቢጫ ነው ቀይ ነው እንትና የሚባለው ሰው በቃ እሱ አያስፈልግም። በመጀመሪያ ኢየሱስ ይግባ። አንተ ትውልድ ኢየሱስ ይግባ። ለአንተ ነፍስ የሚያስፈልገው ኢየሱስ እንጂ ለእኔ ነፍስ ያስፈልገው ኢየሱስ እንጂ የሴቶች ሹረማ ነው ቀሚስ መልበስ አለመልበስ፣ ሱሪ መልበስ አለመልበስ። እሱ በቴዎሎጂያኑ በወንጌላውያን በአገልጋዮቹ በመጽሐፍ ቅዱስ ተማሪዎች በነገረ መለኮቱ ላይ ጥልቅ እውቀት ባላቸው ሰዎች ይብራራላ፣ እናውቃለን። ከገባን ገባን፣ ሰየው። ካልገባንስ በቃ የገባኝ ኢየሱስ አለ። እርምጃውን ምሳሌውን ተከትዬ አጠበጥባለሁ ማለት ነው። ለእኔ ነፍስ የሚያስፈልገው ኢየሱስ ነው። ለነፍሴ ነፍሱን ያኖራት ኢየሱስ ነው። አዎ ኤብይ አይደል? ቴንኪ ወንድምነት ስላየው በጣም ደስ ብሎኛል። በመጀመሪያ የሚያስፈልገኝ ኢየሱስ ነው። ለአንተ ነፍስ የሚያስፈልገው ትውልድ ኢየሱስ ነው። እግዚአብሔር አብ ልጁን ልኮ ልጄን ስሙ ነው ያለው። ልጁ የነገረህን በመጀመሪያ ያጣጥመው። ልጁ ምን አለ? ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። በቃ ሕያው የሆነውንም እኔ በመጨረሻ ቀን አስነሳዋለሁ ብሏል። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም አለ። አንተ አትመጣም እንዴ? በቃ ወደሱ። እንዲህ አይነት የተስፋ ቃል የሰጠ ማን አለ? መንገድም እውነትም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። አነ ውእቱ ኖላዊ ኄር ዘበአማ እንዳለ እኔ ነኝ እውነተኛ የበጎች እረኛ አለ። መተህ ለእረኛው መገኘት ነው ያለብህ። የጠፋው አዳም በግ አይቴ ሀሎ ከአዳም ብሎ እንዳለው በኤደን ገነት ይመላለስ የነበረው የጌታን ድምፅ ሰምቶ በኤደን ገነት ጥላ ስር ማነው በኤደን ገነት ካሉ ዛፎች ስር የተደበቀው አዳም አለ። አሁን ብዙዎቻችሁ አንዳንዱ ሲጋራ ውስጥ፣ አንዳንዱ ጫት ውስጥ፣ አንዳንዱ ሃይማኖት ውስጥ፣ አንዳንዱ ዝሙት ውስጥ፣ አንዳንዱ አስማት ውስጥ ተደብቋል። እዚህ ነኝ ያለሁት በለው። የጠፋውን ሊያድን የመጣውን ኢየሱስን እዚህ ነኝ ያለሁትኝ ብለህ ለጥሪው ምላሽ መስጠት ያለብህ ለማን? ለእግዚአብሔር ልጅ ለኢየሱስ ክርስቶስ ለእውነተኛው እረኛ። አነ ውእቱ ኖላዊ ኄር ዘበአማን አነ ውእቱ ፍኖተ ጽድቅ ወሕይወት አልቦ ዘይመጽእ ሀበ አብ ዘእንበለ እንታቤ ብሏል። በቃ አለቀ፣ በቃ አለቀ። እኔ ይሄ እውነት ነው የገባኝ። ይህንን እውነት ለመስበክ ልብስ ለብሻ አይደለም እርቃኔ ቆሜ የምሰብከው እውነት ነው። ለዚህ ነው ስትሰሙኝ የምታለቅሱት። እኔን አይደለም የምሰማው፣ በእኔ ውስጥ እግዚአብሔር ያስቀመጠው ጸጋ ማለት ነው። ትውልድን ልብን ይነካል። የኢየሱስ ክርስቶስ ፍቅር ማለት ነው። የመስቀሉ ላይ ውለታ ተትቶ ሌላ ነገር ፍለጋ የለም። በመጀመሪያ እግዚአብሔር ልጁን ወደዚህ ዓለም መድኃኒት፣ አዳኝ፣ ቤዛ አድርጎ ልኮታል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር፣ በእርሱ የሚያምነውን ሊያጸድቅ፣ በእሱ የሚያምነውን ሊያጸድቅ የእግዚአብሔር በጎ ፍቃዱ ነው። 4 ነጥብ። ስንት ያልተመለሰልን ጥያቄ አለ ወንድሞች እናቶቼ። በመጀመሪያ ኢየሱስ አባቶቻችንን በነበሩበት ዘመን ብጠይቃቸው ብዙ ያልገባቸዋለ። የብሉይ ኪዳን መጽሐፍ ሙሉ በሙሉ ተብራርቶለት አይደለም ጴጥሮስ ጌታን የተቀበለው። አሳ አጥማጅ ነው፣ ምንም የሚያውቀው ነገር የለም። የብሉይ ኪዳን መጽሐፍ ሙሉ በሙሉ ታናክ ሙሉ በሙሉ ተብራርቶለት አይደለም የዘብዴዎስ ልጅ ዮሐንስና ያዕቆብ ጌታን የተቀበሉት። መጣ፣ መረቦቻችሁን አሳ ለማጥመድ ጣሉ አለ። አሳያቸው። ያው የሲና አምላክ ሰው ሆኖ በጴጥሮስ ጀልባ ላይ መጣለት እየተራመደ። ኦኬ አለቀ። አሳየው፣ አየህ፣ በተግባር አሳየው። አሳውን ሲያጠምድ እኔ ኃጢአተኛ ሰው ነኝ ከኔ ራቅ ብሎ አለው። አትፍራ፣ ከዚህ በኋላ ሰውን አጥማጅ አረጋለሁ ብሎ አለው። ኑ ሲላቸው ተከተለውት ነው የቀሩት። ሌዊ የተባለውን ማቴዎስን ቀራጩ ማለት ከቀራጭ ቦታ ነክቶ ተከተለኝ ብሎ በሚል ቃል ነው የጠራቸው። የአባቶች አምላክ ለዘላለም ስም ይባረክ። ተብራርቶለት አይደለም ማቴዎስ፣ ተብራርቶለት ዘፍጥረት ላይ ጥያቄ አለኝ መልስልኝ ኢየሱስ ብሎት አይደለም። ነክቷቸው ነው በፍቅር አሸንፏቸው ነው በፍቅር። የመጽሐፉ እውነት ሁሉ በሙሉ ተብራርቶለት አይደለም የመጣው። ኦኬ፣ በመጀመሪያ ወንድሞች እናቶቼ የመጽሐፉ እውነት ሙሉ በሙሉ ተብራርቶለት አይደለም የምትመጣው። አንድ ጉዳይ ሊገባ ይገባል። በመጀመሪያ ኢየሱስ እያላችሁ ጻፉ እስቲ ወንድሞች እናቶቼ። በቃ ይሄው ነው። በመጀመሪያ ኢየሱስን ወቅ ኢየሱስን በማወቅ የሚገኘውን የዘላለም ሕይወትና አለመጥፋትን ወደ ብርሃን እግዚአብሔር በሱ በኩል ነው የገለጠው። በቃ ይህን ጌታ ነው መጀመሪያ መቀበል ያለብን። ከዛስ በቤቱ ስትሰነብት ጌታን ከተቀበልክ በኋላ ሕይወትን ሲቆጣጠረው ራሱ የእግዚአብሔር መንፈስ በአንተ ውስጥ ሆኖ ያስተምርሃል። በወንድሞች በአገልጋዮች በኩል ያስተምረናል። አሁን እድሉን በሰጣቸው እታች በጣም ብዙ ወንድሞች አሉ፣ እዚህም በጣም ብዙ ወንድሞች አሉ፣ እህቶችም ፈትፍተው
እጅ ባፍ የሚያስጭን የእውነቱን የወንጌሉን ቃል እየፈተፈቱ ደግሞ ይሰጡሃል ማለት ነው። እኔ ሰብካለሁ፣ ወንድሞቼ ያስተምራሉ። ሌላው ይተነብያል፣ አንዱ ይጸልያል። መንፈስ ቅዱስ የጸጋ ስጦታን በቤተክርስቲያን በአካሉ ላይ እያንዳንዱ ለጥቅም ነው የሰጠው ማለት ነው። እና በመጀመሪያ ኢየሱስን ወቁ። በመጀመሪያ ኢየሱስን ወቁ። ኦኬ። ፕሮቴስታንት ሴቶች ሰባኪ ያላቸው ብላ ኦርቶዶክስ ትከሳለች። ጥሩ፣ ሴቶች ሰባኪ ያሉበትን ምክንያት እንናገራለን። ሴቶች አይሰብኩም ብሎ ያለው መጀመሪያ መጽሐፍ ቅዱስ ላይ የቱ ጋር ነው? የትንሣኤው ምስክር የሆኑት እነማን ናቸው? መምሬ እንቶኔ ናቸው እንዴ? የጌታን ከሙታን መነሳት ወጥተው የሰበኩት ቀያፋና ጲላጦስ ነበሩ እንዴ? ሐና ነበር የሰበከው? ጴጥሮስ ነበር የሰበከው? በመጀመሪያ መጥተው ለነ ጴጥሮስስ ወሬ የተናገሩት የገሊላ ሴቶች አይደሉም እንዴ? ሴቶች እኮ ሴቶች። እንዴት አምላክ ከሙታን ተነሳ? ኢየሱስ ክርስቶስ ሕገው ቃል የዳዊት ልጅ የእግዚአብሔር ልጅ ከሙታን ተነሳ ብለው እንዴት ይሰብካሉ? ከዚህ የበለጠ ስብከት ምን አለ? የምስራች ብለው እኮ ማለት ነው። ጴጥሮስ ተነስቷል አሉት። ከዚህ የበለጠ ስብከት ምን አለ ብራዘርዬ? ከዚህ የበለጠ ስብከት፣ ከዚህ የበለጠ አገልግሎት ምን አለ እኮ ነው የምለው። ሴቶች አይሰብኩም ይላሉ። መግደላዊት ማርያም ነች የተናገረችው። ያቺ አጋንንት ይወጣላት አታጣጥላትም። አጋንንት ወጥቶላታል። አጋንንቱን ካወጣላት ግን በኋላ አጋንንቱን ያወጣላትን ጌታ ከሙታን መነሳቱን የተናገረች በመጀመሪያ ለነ ጴጥሮስ እሷ ናት። ቴንኪዩ መግደላዊት ማርያም፣ ቴንኪዩ ሶስና የኩዛ ሚስት ከገሊላና ከኢየሩሳሌም የተከተሉ ሴቶች ቴንኪዩ። የጌታዬን ከሙታን መነሳት ለነ ጴጥሮስ በመጀመሪያ መጥተው የተናገሩ ኦኬ፣ ቴንኪዩ። ሴቶች አያገለግሉም ይላሉ። በኦርቶዶክስ ተዋሕዶ ቤተክርስቲያን ሴት ሐዋርያ አለች እኮ ብለዋል መጽሐፋቸው ላይ። ኤርሚያስ ወዴት ነው ወደ ገድል የምትሄደው? ነው ገደል ነው የምጨምርህ አልኩ። ገድልህን ገደል ነው የምጨምረው። ሴቶች ሐዋርያ አሉ ብላለች። የት? ገድለ ዘርአ ብሩክ ላይ እንደ ሐዋርያቱ እየዞረች ወንጌልን ታስተምርና ትሰብክ ነበር ይላል። ነው። አዎ። ስለዚህ በመጀመሪያ እናንተ ቤት ያለውን አስተካክሏ። የእኛም ቤት ምትመጣ እንደ ቃሉ እንመልስልሃለን። ሴቶች እንዴት ሰብካሉ ብለካል። መግደላዊት ማርያም ከሰበከች እንዴት ነው የማይሰበከው? ሴቶች አገልጋዮች ያሉን በመጽሐፍ ቅዱስ ላይ አሉ። በሮሜ መልክ መጽሐፍ ምዕራፍ 16 ላይ በክንክራኦስ ባለች ቤተክርስቲያን እህታችን ፌቨን የምትባል ከቅዱስ ጳውሎስ ጋር ታገለግል ነበር። አቂላና ፕረስክላ የሚባሉ ባልና ሚስት ነበሩ። ይህን ታላቅ ሐዋርያ ስመጥር ጉምቱ ሐዋርያ ከወስደው ከእሱ ጋር አብረው የሚያገለግሉ የነበሩ ናቸው። እንደዚሁም ስመጥር የነበረውን አጵሎስ የነበረ ነገር አዋቂ በእኔ ያጠጣው አጵሎስ ማነው? አጵሎስ ይተክል ነበር የሚያሳድግ ግን እግዚአብሔር ነበር ብሎ ጳውሎስ የተናገረለት ያን የእስክንድሪያውን ሕግ አዋቂ የነበረውን አይሁዳዊ ስመጥር ማንን? አጵሎስን ወስደው ከፊት ይልቅ የገለጡለት ስለ ክርስቶስ ባልና ሚስቱ አቂላና ጵርስቅላ ናቸው። ፋክት። ሴቶች አያገለግሉም ይላሉ። እኛ ቤት ያገለግላሉ። መጽሐፍ ቅዱስ ላይ ሲያገለግሉ አይተናል። ኦኬ። ይህም ጥያቄ ሆኖ ተብሎ ወንድሞች ናቶች እንዴ የጎጃም ንጉስ ሲንቁ፣ የጎንደርን ንጉስ ሲንቁ፣ የወሎንም ንጉስ ሲንቁ ወንድ ያለ ራስዎም ገለው የማያውቁ ተብሎ ለበይሳው ካሳ የተገጠመው አይነት ግጥም ትዝ ይለኛል። አንድ ቄስ ለአንድ ትውልድ እኮ ጸበል ከመርጨት ውጭ እኮ ወንጌል ተናግሮ አያውቅም። እነሱ መጣው። እሺ ልተኛ ነው ኤርሚ። በቃ ሰላም ተባረክ። በውስጥ ደውልኝ። እሺ ቴንክ ዩ። በውስጥ ደውልኝ። ጌታ ይወዳል፣ እኛም እንወዳለን። ደውልኝ ከፈለክ በፈለከው ሰዓት። ኦኬ። ስለዚህ ልብ በሉ። በመጀመሪያ ክርስቶስ ነው የሚያስፈልገን። ክርስቶስን በመጀመሪያ በምን ክርስቶስን ነው። ኦኬ። ክርስቶስ ነው የሚያስፈልግህ። ለአንተ፣ ለአንቺ፣ ለእኔ የሚያስፈልገን ክርስቶስ ነው። ለአንተ ነፍስ የሚያስፈልግህ ክርስቶስ ነው። ለአንቺ ነፍስ የሚያስፈልግሽ ክርስቶስ ነው። በመጀመሪያ እግዚአብሔር ሰማያትና ምድርን ፈጠረ ብሎ እንደሚል በመጀመሪያ ለሰው ልጆች ኢየሱስ ነው የሚያስፈልገው። ጆሮውን ከከፈትክ መጀመሪያ የጌታን ምሕረት በኢየሱስ ክርስቶስ በኩል የተገለጠ የጌታን ፍቅር፣ የጌታን ጸጋ ማዳኑ፣ አቤት በቃ በዛ በፍቅር ውስጥ ክረም። ከዛስ ትምህርት ስትማር ደግሞ ጠንካራው ነገር እያወቀው ትመጣለህ ማለት ነው።
ይሄን የምንለው። እሺ አበባ ማን ልበል? ደጋግማ አስገባኝ ስላልክ ነው። አበባ እህቴ ነሽ ከስዊዘርላንድ? ኤርሚዬ የጌታ ጸጋና ሰላም ይብዛልህ ወንድሜ። ያው እንዴት አለሽ? ጌታ ኢየሱስ ይባረክ። አንተ ቤተሰብ ሁሉ ሰላም? ኤርሚዬ በጣም 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 ጌታ ይባርክህ። ብዙ ጊዜ ሞዴሬተሮችህን ወዳቸዋለሁ፣ ይባረኩ፣ ግን አያስገቡኝም፣ አያቁኝም። በእርግጥ ኤኒዌይ ትልቁ ነገር ግን እኔ በጣም ወሳኝ ነገር ካልሆነ ጥቂት ነገር ልል ካልሆነ የወንጌልንም ስራ ሰዓት አልሻማም። በውስጥም የምልክልህ መልእክት እንኳን ያው ጊዜ ኖሮ ብዙ ስለማታየው ታውቃለህ ምን ያህል ለጊዜህ እንደምሳሳ እና በጣም ጌታ ይባርክ ስላስገባኸኝ በጣም ቴንኪው ልል እወዳለሁ። የቀደሙኝ ወገኖች ካላችሁ ይቅርታ፣ ሰናይ ገብቶ ነበር። ምናልባት እድል መስጠት ካለብኝ እሺ ቴንኪው ታችን ነው የቀደሙ አሉ። ቅድም ቤኪም ልናገር እያል ነበር። ቢኒያም አለ፣ ኤቢኤም አለ ከእስራኤል እህትየውም አይ ቲንክ ኤልሲም አልተናገረችም። ብዙዎች አሉ። ኤርጀንት ነው አንቺ? እኔ ኤርሚዬ ራሱ ኤርሚያስ ሳይወርድ ነበረ በጣም አስገቡኝ ብዬ ስጽፍ የነበረው እና ስለሱ ነበረ እንዳውም ልናገር አንድ 5 ተቋርጠሻል አለሁኝ። ይቅርታ 30 ሰከንድ ከሰጠኸኝ እሱም ብቻ ነው ብዬ መውረድ የምፈልገው ሰመራይዝ ላድርገው። እሺ ተባረኩ ወገኖች፣ ከላይ ያላችሁም እህቶቼ ወንድሞቼ ሁላችሁንም እንዲሁ በደፈናው ሰላም ልበል። ካሎራው፣ ቢኒ፣ ቤኪ፣ ሰናይ፣ መስዬ፣ እቴም ጽዮን ጎረቤቴ፣ እንደገና በዕብራይስጥ የተጻፈ ከላይ ያላችሁ ከታችም ያላችሁ ጸጋና ሰላም ይብዛላችሁ። ጌታ ኢየሱስ ጌታ ነው። ኤርሚዬ በቃ ስለ ኤርሚያስ ነበረ ልልህ የወደድኩት። ዲሴምበር ላይ ኦልሞስት ወደ አንተ ቤት ገባ ማለት ታሳስ ላይ መግባት ሲጀምር በኋላ አንተ ቤት መጥቶ ጌታን እንደተቀበለ እኔ በጣም ደጋግሜ እሱ በከፈተበት ቤት ያለውን መልእክትም ልኬልህ ነበር እና ይሄ ወንድም እንዳልከው ጌታን ይፈልጋል፣ እውነትን ይፈልጋል። ነገር ግን እየሄደበት ያለበት አካሄድ በአጀብና በአካባቢው ልጆች በመዋከብ ውስጥ እያለፈ የነበረ ልጅ ነው። አሁንም እንደዛ ነው ያለው። እንዲያውም በጣም ራሱ ቢራ ይዞ ቢኖር ያልኩት ለዚህ ነው። ቢራ ይዞ ፊቷን አዙሯት የቢራዋን ኖርማል ኬን መጠጥ አስመስሎ ቤት ከፍቶ ወገኖችን ጥያቄ ነው የሚያመጣው። በመጀመሪያ ሲመጣ ትዝ ይላችሁ እንደሆነ ብዙ ወገኖች ካወቃችሁ ተናገር እውነቱን በሚል ስም ነው የመጣው። የኤርሚ ፔጅ ዘኢየሱስ ይላል፣ የእሱ ግን ተናገር እውነቱን ብቻ በሚል መጥቶ ብዙ ሰው እንዲያውም ያንን እያየ ይገባለት ነበር። ከዛ በኋላ ይህንን እያደረገ ባለበት ቤት ገብቼ ወንድሜ በውስጥ ላናግርህ እባክህን አይጠቅምህም ስለው በጣም የሚሳደቡ በዙሪያው ያሉ እህቶች ተሰብስበው ሲያዋክቡት ከዛ በኋላም ወደ ዮኒ ቤት መግባት ጀመረ እና ምንድነው ቢኖር ያልኩበት ምክንያት አይጠቅምህም ልለው ነው። በቃ ይሄና አጀብ ከታች ምጽፍ ነበር። አረብ ሀገር ያሉ የጎንደር ልጆች ሌሎችም ልክ ኤርሚ ቅድም እንደተናገርከው በቃ ብዙ ጸያፍ ነገር እየጻፉ ሰድበው አስወጡኝ። እሱም ራሱ ብሎክ አደረገኝ። ኢቨን አሁን አዲስ የከፈተውን ቤት ውስጥም ማንም ሰው እንዳይገባ ብሎክ አድርጓል። ለኤርሚ ከሰማታች ካለ ለወጣው ኤርሚያስ መልእክታችን ይህ ነው። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጣ ምን ይጠቅመዋል ይላል የጌታ ቃል። አጀብ ቢበዛልህ አንተ እድል ሰጥቶህ አንተ የተለየ ሰው ሆነህ አይደለም። እድልና ጊዜ በቃ የሰውን ልጅ ያገኘዋል እንደሚል እግዚአብሔር ቃል እድል ሰጥቶ በዚህ በወጣትነት ምናልባት ከጎንደር ምናልባት ከከተማዋም ይሁን ምናልባት ከአንዲት የገጠር ከተማ ካናዳ ገብተሃል። ካናዳ መግባትም መንግስተ ሰማያት መግባት አይደለም ወንድሜ። ምናልባት ሌሎቻችንም አውሮፓም አሜሪካም ገብተናል። ይህ የመኖር የህይወት ጥግ አይደለም ወንድሜ። ያችን የጨለማ የመጨረሻዋን የሞት መንገድ እያንዳንዱ ሰው ብቻውን ይሄዳታል።
ይልቅስ በዚህ በልጅነት እድሜህ የተገለጠልህን በዚህ በሶሻል ሚዲያ እግዚአብሔር ረድቶህ ኤርሚ ቤት ገብተህ ያገኘኸውን ኢየሱስ ብትይዝ የዘላለም ሕይወት ይሆንልሃል። በምድርም በሰማይም ማትረፊያ ይሆንላችኋል። ለአንተም ለሮያልም ነው በዚህ አጋጣሚ የምነግራችሁ። ለምን ቅድም ካሮላው አጥብቆ ስለተናገረ የእሱን ሀሳብ በጣም እጋራለሁ። እና ኤርሚያስ ካናዳ መግባት ሌሎችን ማስቀኛ አታድርገው። ጎንደር ያሉ ገጠር ያሉ ዘመዶችን ማስቀኛ አታድርገው። እግዚአብሔር ራርቶልህ ነው የገባኸው። ግን እዛ መግባት ማለት በርገር ትበላለህ፣ ያው ቅድም ልናገር እንደጀመርኩት የኬን ቢራ ትጠጣለህ በ30 ሳንቲም ገዝተህ። ይሄ የህይወት መጨረሻ አይደለም፣ መጨረሻ ጥፋት ነው። ኢየሱስን ግን ብትይዝ የዘላለም ህይወትህን እረፍት ሆኖልህ ውበት ሆኖልህ ሞገስ ሆኖልህ። አንድ ጥያቄ ልጠይቅ። ታዋቂ ሆንክ፣ ኤርሚያስ ቤት ገባህ፣ ጌታን ተቀበልክ፣ ከዛ የራስ ቤት ከፈትክ፣ ሰው መግባት ጀመረ፣ በተናገር እውነቱን። ከዛ በኋላ ዮኒ ቤት ገባህ፣ ራስህን አሳወክ፣ በዩቲዩብ ሰማናችሁ አንተንም ሮያልንም። ዛሬም ጥያቄ አለኝ ትላለህ ወንድሜ። ጥያቄ ኖሮህ አይደለም፣ የውስጥህ ጥያቄ ሰላምህ በክርስቶስ የተመለሰልህን ሰላም ስላናጋኸው፣ ስላላጣጣምከው፣ ስላልኖርክበት ተዘበራርቆባችሁ አሁንም ታዋቂ ለመሆን አሁንም ቦታውን ለመያዝ የሶሻል ሚዲያ ላይ ለመታየት ወንድሞቼ፣ ቅድምም የጠቀስኳትን ጥቅስ ደግሜ ልጥቀስ። ሰው ዓለማችሁን ሁሉ ብታተርፉ፣ ቢኖራችሁ ገንዘብ አውሮፕላን ብትገዙ፣ ነገ እንደው ልበላችሁና እንደ ዋይት ሃውስ ብትገቡ ኖራችሁ ግን የዘላለም ህይወት ባይኖራችሁ ሲኦል ብትገቡ ትርፋችሁ ምንድን ነው? ቆም ብላችሁ አስቡ ወገኖቼ፣ አስቡ። ኢየሱስ ብቻ ነው ትርፍ። ይህ አምላክ የሆነው ሰው የሆነልን እኮ የወረደልን የተዋረደልን እኮ ነፍሳችንን ሊያተርፍ ነው። ወንድሜ ኤርሚያስ ነፍስህን ሊያተርፍ ነው ጌታ በመስቀል ላይ የሞተልህ። አጀቡ ገንዘቡ የቲክቶኩ ብር ህይወትን አይቀይርም። ያው ዞሮ የሲጋራና የመጠጥ መግዣ ነው የሆነ። ሮያልዬ ወንድሜን በፍቅር ከፈለክ በውስጥ አናግረኝ። እህቴ ጽዮንም ብዙ ጊዜ ትመክረሃለች። ግድ የለህም እጅህን ለጌታ ስጥ። ስለዚህ በቃ ፍቅር ተባረኩ። ልችል ጨርሴ አጨርሽ። ቆይ ትቀጥያለሽ። አጨርሽ። ቴዲ ከታይ ስለጻፈ ቴዲ እኔን ነው ኤርሚ ብላ ያልከው ወይስ የካናዳውን ነው? እኔን ነው። እኔን ከሆነ አለሁኝ። መደወል ከፈለክ ደውል። እህትዮ ትቀጥል። ኮሜንተን አይቼ ነው። በቃ ደውልሽ። እህትዮ ቀጥይ። አበባ ይቅርታ ካልኩት ሀሳብ ሰዓት በላይ ወሰድኩኝ። አሁንም ይህን የፍቅር ወንጌል ተባረክ ኤርሚ፣ ይህን የፍቅር ወንጌል አታራክሱት። ዛሬ እዚህ በእጃችሁ ስለገባ እዚህ በሶሻል ሚዲያ ላይ ወገኖች ኤርሚያስ ሌትና ቀን እኔ ያው አሁንም የካሎራው እንዲያውም ባለፈው በአንድ ነገር አዝኜ 6 ሚስት ባገባው እህቶችን ወገኖችን በአምታታ ወንድም ስል ካሎራው ቤት ተነስቶ እህቶች ራሳቸው እያዘኑ የሰጡት ኤቪደንስ በሀብትሽ ቤት እኔ ቀድቼዋለሁ አለኝ። እንዲህ አይነት ፓስተሮች ተብለው 7-8 ሚስት እያገቡ ክርስትናን የሚያጠፉ ስንቶች አባቶች ዋጋ ከፍለው ዛሬ እኮ እንደ ኮከብ ምስክር የሆኑ አባቶች በህይወት አሉን ለዚህ ወንጌል ዋጋ የከፈሉ። እነሱ ከፍለው ያቆሙትን እግዚአብሔር ለኛ በእጃችን ዛሬ ሲያስገባልን፣ እናንተም በሶሻል ሚዲያ ላይ እንደው ተለምናችሁ ፍቅር ተሰጥቷችሁ የተቀበላችሁት ይህ ወንጌል ቀሎባችሁ፣ እባካችሁ ቀላችሁ አትቅሩ። ያችን የመጨረሻ ሰዓት ጸጸት ብቻ ነው የሚሆነው። መመለስ አይቻልም። ወይኔ ማለት ትላንት ማለት አይቻልም። ኢየሱስ ዋጋ የከፈለበት ነው። ኢየሱስ ይለያል። ኢየሱስ የጥያቄ ሁሉ መልስ ነው። የገባን እዚህ ይመለስልናል። ደግሞ በሰማይ ገና በሺው ዓመት መንግስትም የሚመለስልን መልሶች አሉ። እኛ እነማንን ይህ ጥያቄ አለኝ ይህ ጥያቄ ጥቃቅን ጥያቄ እያመጣችሁ አንተም
ሮያልም ወንድሞቼ በፍቅር ነው አሁንም ላናግራችሁ መወደው፣ እንዳታዝኑብኝ። ስማችሁን ሜንሽን የማደርገው በውስጥም ቢሆን አናግሩኝ። ያው ጠቃቅሽ የምናገረው ምክንያት የሚያምታታ ወይንም እንደው ለመታየት ዩቲዩብ ላይ ለመግባት ጥያቄ አለን ነው፣ ግድ የለም። ኤርሚያስ ትዕግስቱ እንዴት ነው? ገደብ ካለው ከግንባሩ በላይ ነው። ይታገሳችኋል። ሌሎች ቤቶችም ግን ታዋቂ ቤት ገብታችሁ ታዋቂ ሆናችሁ ሻወቅናችሁ። ኦልሬዲ በዚህ 3 ወር ውስጥም በጣም ኤርሚያስ ነግሬያቸዋለሁ። ከዲሰምበር ጀምሮ ኦልሞስት መንፈቅ ዓመት እዚህ ቤት እዛ ቤት ትከፍታለህ ምናምን ትላለህ። ታወክ። እስቲ ኪስን ከፈት አድርገው። ምናልባት ብሩን አትርፈ ይሆናል፣ እሱ ግን ህይወት አይሆንም። አሁንም የጎንደር ልጆች፣ የሀገርህ የቤተሰብህ ልጆች፣ ብዙ ሰው የአንተን መዳን ይጠብቃል። የእነዚህ ሰዎች ሁሉ ደም በእጅህ ነው። ለምን በወንጌሉ ስም እየሸቀጥክ ብዙዎችን መሳቂያና መቀለጃ እንዲሆኑና እንዲያደርጉ በቤት ከፍተህ ታደርግ ነበር። ኤርሚያስ ታስታውሳለህ? ዲሴምበር 24 ቢራ ይዘህ እየጠጣ ቸኮሌት ይዘህ ሰብስበ ሰዎችን እንዴት አድርጋ አበሻቅተህ በብልግና ስድብ እኔን እንዳስወጣኸኝ። ዛሬም ዋዛ ፈዛዛ ላይ ነህ። ዛሬም መቼም 18 ዓመት አልፎሃል። ሙሉ ሰው ነህ፣ ታስተውላለህ። ዝናና ክብር የትም አያደርስህም። ምንም ቴስላ ንዳ ካናዳ ገብተህ ህይወት ባዶ ከሆነ ባዶ ነህ። ሮያል ጀርመን መኖርም ጥግ አይደለም፣ የህይወት ጥግ አይደለም ወንድሜ። ኑ ወደ ጌታ ወስናችሁ ጌታን ተቀበሉ። ኤርሚያስ ሚጮሆ የሚደርቀው ወገኖች የሚለማመጧችሁ የሚቀበሏችሁ ብትድን ለራስ ነው ብሏል ካሎራው። ባትድን ግን ውሳኔህን ወስን። ግን እዚህ ቤት እየገባችሁ አሁንም ርዕስ አታጧጡፉ። እሺ በቃ ይችን ልጠይቀው እያላችሁ እየመጣችሁ ጌታን ላለመቀበል ይሁን እንትን ማለት ፌዝ አታድርጉት። ቤቱን ስሙ፣ ከታች በቃ እንደኛ ታብታብ እያደረጋችሁ ስሙ። ህይወት ይሆንላችኋል። ጌታ ኢየሱስ ይወዳችኋል። ትርፋችሁን ኢየሱስን አድርጉ። ዝናን፣ ሌላን ነገር ተው። ቅድም እንደጠቀስኩት የመጥፎ ሰው ማለት መጥፎ ድርጊት ያደረጉ በጌታ ቤት ያሉ ሰዎችንም እየተመለከታችሁ አትሰነካከሉ። በዚህ አጋጣሚ ከላይ ያላችሁ ወንድሞች ሁላችሁንም አከብራችኋለሁ። እህቶቼ ካሎራው በጣም ቴንኪው ልልህ ወዳለው ስለምታነሳው ርዕስ፣ ስለ ቆራጥነት። አሁንም ከወንጌል ጋር ቁም። መቆምህ ደግሞ ለህይወትህ ለአንተ ስለሚጠቅም ከእውነት ጋር መቆም ክብር ነው። ምክንያቱስ እውነት ኢየሱስ ነው። ወንድሜ ሰናይም፣ ቢኒም፣ ቤኪም፣ ጽዮንም ከላይ ያለህ ወንድሜ ተባረኩ። መስዬ እና ኢየሱስ ብቻውን ያድናል። ህይወት የሰጠንን አምላክ እሱን እንከተል። ኤርሚዬ ከዚህ በኋላ እየመጡ ጥያቄ አለኝ የሚሉህን በውስጥ ይጠይቁ። እነሱ ነገ ዩቲዩብ ላይ ለመሰጣት ነው። ከወጣ እኮ እንዲህ ብሎ እኮ ጠየቀ እኮ በቃቸው። በቃ ይህን ያህል ታውቀዋል። ከዚህ በላይ ምን እንወቅ? ስለዚህ ህይወት የሆነላችሁን ጌታ ግዙት፣ አትርፉበት፣ ኑሩበት። 6 ሚስት ያገባ ፓስተር ቤት ገብታችሁ ከሌ ከነሰሙ የሐሰት ትምህርት ጋር ተደበላልቃችሁ አይምታታባችሁ። ሁሉም ዝና ፍለጋ ነው፣ ኪሱን ሊያደልብ የመጣ ነው። ኢየሱስ ግን ህይወት ነው፣ ያውም የዘላለም ህይወት፣ በምድርም በሰማይ ማትረፊያ ነው። ተባረኩ። ኤርሚዬ እግዚአብሔር ያክብርልኝ። በጣም ቴንኪው። ተባረክ። ጸጋ ይብዛላችሁላችሁም። ጨርሻለሁ። እሺ ተባረኪ እህትየው፣ ጸጋ ይብዛልሽ። ወገኖች ቴንኪው። አይ ቲንክ ወንድሜ ካሎራ 1 ቁጥር ጽፋል ይመስለኛል። ፈጠን እንድናደርገው ፈልጋለሁኝ። አንድ መርሃ ግብር ስላለን ሁላችን በርቀት ያለን ሰዎች የተጋበዝንበት እጅግ የምንወዳቸው ወንድማችን ብርኬና የእህታችን የውብዬ ሰርግ ነው። ወደ ቸርች እየሄዱ ነው እና አንዱን ቤቱን የከፈትኩበት በዛ ነው። እሱን መርሃ ግብር ሳልከታተል አልተኛም ብዬ ነው። እኔ ጋር ወደ እኩለ ሌሊት እየተጠጋ ነው። ቢሆንም ግን ይህን መርሃ ግብር የወንድሜና የእህቴን ደስታ ሳላይ አልተኛም ብዬ ነው፣ በርቅም ሀገር ቢሆንም እንኳን። ስለዚህ የሰርጉ መርሃ ግብር ከቸርች ጀምሮ የሚካሄደውን ላይቭ ቀጥታ ስርጭት ስለማስተላለፍ እዚሁ ሆነን በዳንዬ ፔጅ ወንድሞች ይገባሉ።
ለአንድ ሰው ቦታ ትለቁልን እናታቸው ናችሁ። እሱ እናደርጋለን። ግን እስከዛ ግፋ ቢል 10 ደቂቃ ጊዜ አለ። ምናልባት ወሳኝ ነገር የምናገረው ነገር አለኝ ብሎ የሚል ሰው ካለ እድል ልስጥና ከዛ ድረስ ሰላምታ ሰላም ካላችሁ በኋላ እነሱ ሲገቡ ዳንዬ ከላከ ሳስገባ ትልቁ ላይ ያደርገዋለሁ ማለት ነው። አዎ መንገድ ጀምረዋል። ግሎሪያ ባው ልክ ነው። እና አሁን ተደውሎልኝ ነበር ቅድም ለወንድምነት ደውዬለት ነበር። እሺ ካልወራ እሺ ቴንኪው ወንድሜ ተባረክ፣ ጸጋ ይብዛልን። እሺ ሌላ የምትሉት አለ? ቢኒያ ወንድምነት ሌላ ጊዜ በዚህ ፕሮግራም ላይ እንቀላቀልና እኔም ለኤርሚያስ ነበር ማውራት የፈለግኩት። ይሁን በቃ ሌላ ጊዜ በእኔ ምስክርነት ምናልባት የሚገናዘብ ነገር ይኖራል ብዬ ስላሰብኩ ነው ለመናገር የፈለግኩት። እሺ ይሁን፣ የደስታችንን እንትን እንካፈል። ተባረክ። እሺ ብዙውን መልሰህለታል። ስለ ሴቶች አለባበስ እናንተን ነው ጌታ ሰዓት በራሱ ጊዜ ያስጥላል። እኔ አሁን ሜካፕ በፍጹም አልጠቀምም፣ ምክንያቱም ጌታ ቁልጭ አድርጎ በህልም ስላሳየኝ። በፍጹም ግን ጌታ ራሱ ነው የሚያስጥለው። ዋናው የማይናወጥ እውነት ላይ ሰው ይተከል፣ መደራደር የማይችልበት እውነት ላይ መጀመሪያ እግራችን በእውነት ላይ ይቁም ነው። ከዛ በኋላ አይደለም ይሄ ጥቃቅን ነገር ሞት አይለይህም ከኢየሱስ። አይደለም እንትና ታገልግል እንትና ታገልግል፣ ሻሽ አሰረች አላሰረች ቀርቶ ነው የምልህ። ሁሉን ሊያስጥልህ የሚችል መገለጥና መነካት እውነት ላይ ሰው ይቁም። ከዛ በኋላ ሌግዥሪየስ ነው ሌላው ማለት ነው። ሌላውን ደግሞ የእግዚአብሔርን ሴት ልጆች እግዚአብሔር ራሱ እነማን እንደሆኑ ስለሚያውቃቸው ያስጥላቸዋል። አስጥሎኛል፣ ለአገልግሎት ስለሚፈልገኝ አስጥሎኛል። ጌታ በግልጥ መንገድ ተናግሮኝ አስጥሎኛል እና ጌታ ያስጥላል። ተባረኩ። ያንን ልነግረው ነበር፣ አንተም መልሰህለታል። እሺ ሰላም ልበላችሁ። እንግዲህ ኤርሚዬ እስኪመጣ አይ ቲንክ ተደውሎለታል። እንዴት አላችሁ? ሁላችሁም የጌታ ጸጋና ፍቅር ሰላም ይሁንላችሁ። ድምፅ ይሰማል? አልሰማም? ወንድምነት እንዴ በደምብ ትሰማለህ? ስልክ ላይ ስለነበርኩ ነው። ቴንክ ዩ ኤልሲ ተባረኪ። ፈጣን ፈጣን አድርጉትና ሶሪ ግን ወደ ወገኖቻችን ሰርግ እሱን እናድርገው። እንደውም ሱፍ ልበስ እየተባለ ነው። ሱፍ ልበስ እንደዚህ ተቀምጬ እንጂ ሱፍ ለብሼ ምን አደርጋለሁ እያሉ ነበር። ከታች ሰው እኮ ይኮምታል። ጌታ ይባረክ። ደስ ብሎና። እሺ ወንድምነት ቀጥል። ና ችግር የለም ቀጥል። የጨረስኩ ሰላምታ ብቻ ነው እና የተነሳው ሀሳብ ላይ ሌላ ጊዜ እንሄድበታለን። ሀሳብ ስለነበረ ምንድነው ግን የገባኝ ወንድሜ ካሎራም ሲናገር፣ እህቴም አበባ ስትናገር፣ ቤኪም ከላይ ሲናገር፣ በተለይ ከዚህ ጌታን ተቀብለናል ብለው የሚሉ ቴንኪው እህትየው መስዬ ያንን ቪዲዮ ልካልኝ ነበር፣ ጌታን ሲቀበል የነበረበት ማለት ነው። እሺ ጉልበት ተንበርከክና እግዚአብሔር ፊት። እሺ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ይህንን የንስሐ ጸሎት ሳጸልየው ጌታ ኢየሱስ ክርስቶስ ነው የተቀበለበትን ቴንኪው እህትየው መስዬ በውስጥ ላከችልኝ እና ጌታን እንደተቀበለ አንተ ከመረጥከው ሕዝብ ጋር በእውነተኛ ሕይወት እንድኖር በቅዱስ ቃል እንድታስተምረኝ ብዬ ያጸለይኩትን ጸሎት ሁሉ ብሏል። ስለዚህ እሱ የመረጠው ሕዝብ ማን ነው? ፔንቴም ማለት ነው። በክርስቶስ ኢየሱስ መዳንን እናገኝ ዘንድ የመረጠን ማለት ነው። እና ኤኒዌይ ኤርሚን እናወራዋለን በውስጥ ችግር የለውም። ጌታን እጅግ አድርገን እናመሰግናለን። እሺ ይሁና አለቻሉ ይላል። ምንድነው አንድ ነገር ግን እንድትረዱ የምፈልገው ይህንን አገልግሎት ጥያቄ ውስጥ ለመጨመር የተደረገ ተንኮል አለበት። አይታያችሁም? እንደዛ ምንም አይታያችሁም? ልክ ነህ። ሴታፕ ነው። ሴታፕ አለው። ቅድም ሴታፕ አለ አይደል ወንድምነት?
ክርስቶፈር የገባበት ጊዜ እንኳን ያስታውቅ ነበር እና ሴታፕ አለ። የዛሬውም ሴታፕ አለው። የዮናስም ሙሉነህም የሰሙንም የዚህንም ልጅ ስታየው ሴታፑ ምንም እንትን አልተገጣጠመብህም። እህትዬው ምን አልሽኝ መስዬ? ትክክል ነው ኤርሚዬ፣ አስፈላጊ አይደለም። ካም በኋላ በእኔ ምን እላለሁ ኤርሚዬ፣ እነዚህ አሁን ሜንሽን ያደረካቸው ልጆች ፈጽሞ እዚህ እንዲመጡ አንፈልግም እኛ። ለምን አሁን ማየት ያለባችሁ ምንድነው፣ ቅድም የገባንበት ርዕስ ኦልሬዲ በቃ ተቀየረ ማለት ነው። ሀሳቡን ወደ ራሳቸው ላይ እንዲሆን የተደረገው። ስለዚህ በገባንበት ርዕስ እናወራለን። በተለይ አሁን እነዚህ ስማቸውን ሜንሽን ያደረግን ኤርሚያስ፣ ሰሙ፣ ማን ያኛው በቃ በፍጹም መግባት የለባቸውም እዚህ ቤት ውስጥ። ኤርሚያስን ብትሆን በውስጥ እናወራለን። ከዚህ በፊትም በጣም ብዙ ነገር አውርተናል፣ በመንፈሳዊ ህይወት ተመካክረናል። ግን ያው ነው፣ ታጥቦ ጭቃ መሆን የለብንም። በክርስትና መወሰን ካለብን መወሰን ነው፣ መቶ ካለብን በዛው መቀጠል ነው። አለቀ። ሲቀጥል በቃ ብዙ መናገር አልፈልግም። ኤርሚዬ መግባት የለባቸውም። ዛሬ የገቡበትም ዓላማ እኛ አንስተው ምን እንመረምራለን። መንፈሳዊ ሰው ይመረምራል ሁሉን ነገር እና ፎከስ አድርገናል፣ ነክተናል። ኖ ሞር ካም በኋላ እዚህ ቤት ፈጽሞ አይገባም። ጌታን መቀበል ንስሐ መግባት ከፈለጋችሁም በውስጥ ከኤርሚ ጋር ማውራት ይቻላል። አለቀ። ከዛ ውጭ ግን ከአሁን በኋላ እዚህ ገስት ላይ ፈጽሞ አትገቡ። እውነት እንኳን ቢኖራችሁ አትገቡም። አለቀ። ኤርሚ ወደ ፕሮግራማችን እንሂድ። መብትሽ ነው፣ እኔ መብታችሁ ነው። እኔ እንኳን ራሱ ባስገባ እንኳን መውረድ አለበት ብለው የማለት ሙሉ መብት አላችሁ። መውረድ አለበት የማለት አይደለም፣ የማስወረድ እንኳን ሙሉ መብት አላችሁ። እንደነኛ ሰዎችን በቃ ከፈለጉ እኔን በውስጥ ያገኙ። አለቀ። ቴንክ ዩ። እግዚአብሔር ይባረክ። እንግዲህ ጋብቻ መልካም ነው፣ መኝታውም ቅዱስ ነው። አመንዝሮችን ግን እግዚአብሔር ይቃወማቸዋል ብሎ ስላለ በጋብቻ ውስጥ ያላችሁ ሰዎች የጋብቻን ሕይወት አስደሳችነት ታውቁታላችሁ፣ እንዳያያዙ ማለት ነው። አያያዙን ግን ካበላሻው ደግሞ ገሃነም ይሆንብሃል ማለት ነው። አያያዙ ሁለት የማይተዋወቁ ምን አልከኝ ወንድምነት? እነማን ይውጡ? ግሎሪያ ማን ነው ይውጡ ብሎ ያልከው ወንድምነት? የዳንዬን ሲልክልኝ አስገባዋለሁ የአንድ ሰው ቦታ እንትን ብዬ ማለት ነው። እሺ ስለዚህ እግዚአብሔር እሺ እትየው ተባረኪ። ኦኬ። እና እግዚአብሔር ነው የመሰረተው ከቤተ ክርስቲያን በፊት ጋብቻ የሚባል በአንድ ወንድና በአንድ ሴት መካከል የሚደረግን ጋብቻ እግዚአብሔር ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 24 ላይ እንደምታውቁት የአምላካችን ቃል ሲናገር እግዚአብሔርም የሰራትን ሔዋንን ወደ አዳም አመጣት ይላል። እና እግዚአብሔር ያመጣል፣ ሔዋንን ያመጣል፣ አዳምሽንም ወደ አንቺ ያመጣልሻል፣ ሔዋንህንም ወደ አንተ ያመጣልሃል። እኔም ሔዋኔን ስላመጣልኝ ማለት ነው። የአንዳንዶቻችሁ እህቶቼ አዳማችሁን ስላመጣላችሁ የየራሳችሁን ማለት ነው። እና እግዚአብሔር ነው ትዳርን የሚሰጥ፣ እግዚአብሔር ነው የኑሮ አጋርን የሚሰጥ። አንዳንድ ክፉ የሆኑ ሰዎች ልብ በሚሰብር አይነት ሁኔታ በወንድሜ በብርክዬ በታናሽ ወንድሜ በብርኬና በእህትየው በውብዬ ላይ ሁለቱም ታናናሾቼ ናቸው። እጅግ ነው የምወዳቸው፣ ጌታ ምስክሬ ማለት ነው። ሁለቱም ላይ ደግሞ የማየው መንፈሳዊነት ህይወት የአባቶች አምላክ የዘመናቸውን ቁጥር ይባርክ። ሁለቱም ላይ የማየው የመንፈሳዊ ብስለትና እድገት ነገ በቤተክርስቲያን አሁንም በቤተክርስቲያን እያገለገሉ ነው። ነገም ደግሞ በቤተክርስቲያን የትውልድ ባላደራ አድርጎ እግዚአብሔር ጸጋውን አብዝቶ በላያቸው ላይ የሰጣቸው ጸጋ አድጎ እሷም በተሰጣት ጸጋ እሱንም ደግሞ ጌታ ኢየሱስ ክርስቶስ በባለፈው ስናገር በስጋ ሙቀት የተናገርኩ መስሏቸው በጣም ብዙ ሰዎች ግርግር ሲፈጥሩ ነበር። ማን ብሩክ ብላችሁ ጻፉ ነበር ያልኩት በዛን ቀን። ኦኬ የአምላኩን ድምፅ የማይሰማ በጣም ብዙ ትውልድ ስላለ ማለት ነው። ወይ አትሰማም ወይ ሲሰሙም የሰሙ ሲናገሩም አታምኑም። ማን ብሩክ ብላችሁ ነበር ጻፉ ያልኩት ታስታውሳላችሁ? አንዴ እየጸለይን በነበርንበት ሰዓት ላይ አንቺው ቴንኪው ተባረኪ፣ አሞጽዬ ከእስራኤል፣ ሰናይ ከእንግሊዝ በጣም ታስታውሳላችሁ። አዎ ፓስተር ብሩክ ብላችሁ ጥሩት። ቤተክርስቲያን ይህንን አረጋግጣ ይህን ጸጋ አረጋግጣ
ኦርዴን ታደርገዋለች። ምንም ጥርጥር የለውም። ካላደረገች እንግዲህ የእይታ ችግር ነው ማለት ነው። ስለዚህ እግዚአብሔር ጸጋን ይሰጣል በሰዎች ውስጥ እና ያኔ ስናገር ዝም ብሎ በስጋ ሙቀት የተናገርኩት ብሎ ኤርሚያስ ፓስተር አድርጎ ሾመው እና እንደዚህ ሆኖ ምናም ነገር ብለው ያሉ ሰዎች ነበሩ፣ ከኛው ከመካከላችን ሁሉ ጭምር ያለው። ታናሹን ብላቴና ጢሞቴዎስን አስነስቶ እግዚአብሔር ለክርስቶስ ቤተክርስቲያን መጋቢ ያደረገ በዚህ ወንድም ላይ የማየው የመጋቢነት ጸጋ አትጠራጠር አልኩ። ዛሬ በሰርጉ እንደዚህ ተሞሽሮ እንዳያችሁት ነገ እግዚአብሔር በመረጠው እና ባዘጋጀው ጊዜ በሚያገልግልባት ቤተክርስቲያን አትጠራጠሩ። ፓስተር ሆኖ ኦርዴን ሲደረግ ያኔ ኤርሚያስ ምን ብሎ ነበር ትላለህ። እኔ ደግሞ ያኔ በተራዬ እስቅብሃለሁ፣ አላግጥብሃለሁ። ጴንጤውን ማንሙን ማለት ነው። ጌታዬን ሰምቼ ነው ያልኩትኝ። ኦኬ። አዎ ብራዘር። እና እግዚአብሔር ይባረክ። ጸጋን የሚሰጥ እግዚአብሔር ነው። ሚስጥር የሚሰጥ እግዚአብሔር ነው። ባልን የሚሰጥ እግዚአብሔር ነው። ለዚህ ቀን አውቅቷቸዋል። የብሩኬ የህይወት ታሪክ ሰምታችሁታል ከዚህ በፊት የነበረው እና በሰርጉ ዋዜማ ላይ ክርስቲያንን ብለው የሚሉ ሰዎች ቤት ከፍተው ክርስቲያንን ብለው የሚሉ ነው ያልኩ። እንደዚሁ ቤት ከፍተው ህይወቱን አያውቁ፣ ምስክርነቱን አያውቁ፣ ያለፈ ታሪኩን አያውቁ እና እንዴት አድርገው ሲቀልዱበት እንደነበረ በሳይ የሆነ ቪዲዮ ሰዎች ልከውልኝ በቃ ያን ቤት እኔ እነሱን ዞር ብዬ የማያቸው ሰዎች አይደሉም ካላቸው ክፋትና ከተሞሉት መርዝ የተነሳ ማለት ነው። በምን ያህል በሰርጋቸው ዋዜማ ሊሰብሯት ማለት ነው። በሰርጉ ዋዜማ ሊሰብሩት። ብሩክዬ ከእህትየው በፊት ትዳር እንደነበረው እኮ ይታወቃል። ጌታን ሲቀበል ነው የቀድሞ ሚስቱ አልፈልግም ብላ የፈታችሁ በአደባባይ ማለት ነው። አልመሰከረም እሱ አደባባይ ላይ። ምን ይሁን ታዲያ? ከሚስቴ ጌታ ይበልጥብኛል ብሎ ከጌታው ጋር ቆመ። አንተ ይሄንን ጌታ የምትቀበል ከሆነ እኔ እስላም ሆናለሁ ብላ እስላም ሆነች ነው ምናምን ነገር የሚል ነገር ሰምቻለሁ። አልመሰከረም። ይሄንን ወንድሞች እናቶቼ፣ ታዲያ መጽሐፍ ቅዱስ ብሩኬ እንዲያገባ አይፈቅድለትም? መጽሐፍ ቅዱስ መስክሯል አልመስከረም? ተናገሩ ወንድሞች እናቶች። ምን ያህል የተረገመ ትውልድ እንዳለ ይኸው እዚህ መጣችሁ ማለት ነው። ስለ ጌታ ሲል እኮ ነው። ሚስቴን ከማጣ ጌታን ልጣ አላለም። ጌታን ከማጣ ሚስቴን ልጣ ብሎ አልተናገረም ወገኖች። በቃ መስክረዋል። ምን ይሁንልኝ ብላችሁ ነው አሁን ታዲያ እንደዚህ ዋይ ዋይ የምትሉት ማለት ነው። በእርግጥ የሚያገባቸው ያጡ ሰዎች ናቸው ሁለቱ ሲያወሩ ያየኋቸው ማለት ነው። የሚያገባት ወንድ ያጣች የሚያገባው ሴት ያጣ ትውልድ ወጥቶ ቢያወራ አይገርምም። እና ወንድሞች ናቶች አልመሰከረም። ይኸው እያያችሁ ነው። መስክረዋል። ኢየሱስን የምትከተል ከሆነ እኔ ሄጄ እስላም አገባለሁ አለችው። አንተን እተዋለሁ አለችው። ስለዚህ ኢየሱስን እቀበላለሁ አለ። ለእኔ በዚህ ዘመን ወንድሜ ጌታ ኢየሱስ ክርስቶስን በመከተልና በመቀበል ኦኬ፣ በራሱም ላይ በቤተሰቡም ላይ ጨክኖ ከጌታ ጋር የቆመ የእኔ ምስክር ነው ማለት ነው። ብሩኬ ዊ ላቭ ዩ፣ እንወዳችኋለን። እህቴ ውብዬ፣ ወንድምነት ብሩኬ፣ የእግዚአብሔር ጸዳል ቀኙና የፊቱ ብርሃን በርቶላችኋል። መልካም የጋብቻ ዘመን። ወሬ ያጣ ጴንጤ በቃ ቀዶ ይሰፋል። ምን ያድርግ ታዲያ? በዓለም ሳለ ነበር የነበረው፣ በዓለም ነበረ። ብሩኬ የዚህ ቲክቶክ ላይ ነው ጌታ የተቀበለው። ገና 4 ዓመቱ ምናምን ነገር አይደል? 4 ዓመት ሞላው ጌታን ከተቀበለ። 4 ዓመት አካባቢ ቢሆን አልሞላም። ኤርምዬ 4 ዓመት አልሞላም። 4 ዓመት አልሞላም። ከዮሐንስ ታምራት ተስከራከረ እግዚአብሔር እንዴት እንዳበሰለ እና ወንድሞችና እህቶች በመጀመሪያ የሰውን ታሪክ ወቁ፣ ወደኋላ ማለት ነው። ዞር ብላችሁ ወቁ። ማን ነው ማናት ምናምን ነገር ቢያንስ ለመናገር እንኳን ሚዲያ ላይ ማለት ነው። የአፍሩ ዘንድ ነው ይሄንን የምናገረው፣ የአፍሩ ዘንድ ነው በዚህ ይሄንን የምናገረው ማለት ነውና መልካም የጋብቻ ዘመን ይሆንላቸው። እንወዳቸዋለን። ቴንኪው። ማን ነው ተኬ መዝሙር ዘምረዋል አይደል? ስለ የሰርግ መዝሙር ተከስተ አለው አይደል? የጋብቻ መዝሙር ማን የጋብቻ መዝሙር ያለው? እነ ጌታ ያውቃል። የጋብቻ መዝሙር ጌታ ያውቃል። እሺ ርዕሱን ታስታውሳላችሁ? ማነው? ርዕሱን
አዎ የጌታ ያውቃል። አስታውሳለሁ በሰርጌ ጊዜ ሙሽሪት እንኳን ደስ ያላችሁ የሚለውን ተባረኩ። ይመታ ከበሩ ብለህ ሰርች አድርግ ኤርሚዬ። ይመታ ከበሩ ጌታ ያውቃል ብለህ ሰርች ስታደርግ ያመጣል። ይመታ ከበሩ ዳኒ መጥቷል። አንድ ሰው ዳኒ ከመጣ አንድ ሰው አስወርዱልን ነው። መሲ እኔን ማስወረድ ትችላለሽ። እኔ ችግር የለም እሰማለሁ። እሺ ዳኒ ነው። ዳኒ ቁጥር ጻፍልኝ። ወንድምነትን አስገቢው ተየው። እሺ ቴዲ ገብታችኋል። ተባረኩ። ይሰማ ከሆነ እዛ የምታደርጉትን ነገር የምትናገሩትን ነገር መስማት ካለብን በሙሉ አሰማን። ቴዲዬ ማይኩን መክፈት ትችላለህ ወይ? ደግሞ ከገባችሁ በኋላ ከሆነ እኔ እስከዛ መዝሙር ከፍታለሁ። መዝሙር አድርገው ኤርሚዬ፣ አሁን ገና ነው። እሺ መዝሙር አድርገን እንጠብቃቸዋለን። ቴንክ ዩ። ርዕሱን ወደኛ አድርገው። ምን አልሽኝ? የትየው ወደኛ አድርገው። መልካም ጋብቻ የሚለው እነሱ። እሺ እስቲ ቤተሰብ ሰላም በይ። ቤተሰብ ዞክ በይ፣ አይሰማም። እንዴት ነሽ? እሺ ማዬ
እሺ ቴዲዬ ይሰማሃል? ኤርሚ ይሰማል። ሰላምታ እያቀበሩ ነበር። ብርክዬ ሰላምታ እያቀረበ ከሆነ መዝሙሩን እንዳጠፋው ነው። እኔና አባረሩኝ እባክህ፣ ጸባይ የለህም ብለው አባረሩኝ። ኦኬ አይ ጸባይ ጉዳይ በኋላ ነው። እንትን ዊዲንግ ፕላነሮቹ አባረሩኝ። መኪናው አልገባም ብሏቸው ግቢ ውስጥ ተቸግረው ነው። ኦኬ እና ለመውረድ ተቸግረው ነው ወደ ግቢ መግባት አልቻሉም። እንደዚህ እናድርገው። ቪዲዮውን ዝጋውና በደንብ ስትስተካከሉ ትከፍተዋለህ። ቪዲዮውን ዝጋውና በደንብ ስትስተካከሉ ክፈተው። እሺ ያ ቴንክ ዩ። እሺ እሺ ድምፁንም ሚዩት አድርገውና ቪዲዮውን ዝጋውና ስትስተካከሉ ትከፍተዋለህ። ተባረክ። እሺ ጌታ ይመስገን። ኦኬ
ጌታ ይባረክ። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ብርክዬን እንግዲህ ኢትዮጵያ ውስጥ ያላችሁ ሰዎች እዚህ የተከታተላችሁ ያላችሁ ሄዳችሁ የደስታው ተካፋይ እንድትሆኑ ከእህታችን ውብዬና ከእሱ ጋር እዛ ያሉ ወንድሞች እህቶች አሉ። አይዊሽ ብኖር በጣም እጅግ ደስ ከሚለኝ አንዱ መርሃ ግብር ይሄ ነበረ። እንደዚሁም የሌሎችንም እህቶችና ወንድሞች ሁሉ ጭምር ያመለጠኛለ። ግን እንግዲህ ከምንኖርበት ሀገር ርቀት ስታስበው ድክም ነው የሚል የአውሮፕላን በረራ ከ18 እስከ 24 ሰዓት ያክል ርቀት አለ እና እግዚአብሔር ይባረክ። እንኳን ለዚህ ቀን አበቃቸው ማለት እንወዳለን ሁላችንም። የሰርግ መዝሙር ማን ነው? ተከስታለሁ የጌታ ያውቃል። ይሄ ብቻ ነው። እኔ ወንድሞች እናቶች አላቅም። የሰርግ መዝሙር ኢትዮጵያ ውስጥ ያለ ሙሽሪት ሙሽራ የሚለውን ዝማሬ አለ እኮ እሱ። የማን ነው? አቤኔዘር ነው። አቤኔዘር ነው። ኤርሚ አቤኔዘር አለ። ሰርጌ ነው ዛሬ ብለህ ሰርች ስታደርግ ያመጣልሃል። አቤኔዘር እና ኤደን የዘምሩ ዝማሬ በሼር አደርግልሃለሁ በውስጥ ካጣሁ። ኦኬ ዩቲዩብ ላይ ከሆነ አገኘዋለሁ። አዎ ይሄው ቃና ዘገሊላ የሚለው አይደል? ዘገሊላ